ስለ ልጆች የቴክኖሎጂ አጠቃቀም እንዲሁም ወላጆችንም ጨምሮ ማወቅ ያለብን ነገሮች ይሄ ኤሌክትሮኒክስ ልጆች ክሪኤቲቭ እንዳይሆኑ ያላቸውን ነገር እንዲጠቀሙ እንዳይሆን አድርጓቸው ቤት ውስጥ በተለይ ወጣቶች መኝታ ክፍሎቻቸው አካባቢ ኤሌክትሮኒክስ ይዘው እንዳይገቡ ይህንን ካሁን ጀምሮ ኢምፕሊመንት ማድረግ አለ። አንዳንድ ወላጆች ልጄ ጓደኛ ማግኘት የቻለው ወይም ደግሞ ማውራት የቻለው ኤሌክትሮኒክስ ላይና ኦንላይን ጌሞች ላይ ሲሆን ነው ብለው የሚሉ አሉ። ብዙ ቲኔጀሮች ያጠፉ ልጆች ሚሲንግ ቻይልድ ስቶሪያቸው ወደ ኋላ ሄደው ሲያጠኑ ኦንላይን ማያውቋቸው ስትሬንጀርስ ጋራ they were chatting for long time። የሚያመጣቸው ተጽዕኖዎች ምን ይመስላሉ? በጤና ላይ ሊሆን ይችላል፣ በአይምሮ ላይ። ረጅም ሰዓት በተጠቀምን ቁጥር ድብርት ያመጣል። ያላቸው ነገር ግሬትፉል እንዳይሆኑ ያደርጋቸዋል። አንዳንዶቹ ከአዲክሽኑ አልፎ ኢምፓክቱ አድርጎባቸው ኦቲዝም ስፔክትረም ያለባቸው እስከሚመስሉ ድረስ ሌላ ሰው ሲያዋራቸው አይሰሙም። ግን ኤሌክትሮኒክሱ ላይ ወይም ደግሞ ስክሪኑ ላይ ያለው ነገር ብቻ ሪስፖንሲቭ የሚሆንባቸው ጊዜያት አለ። እንደዛ በሚሆኑ ጊዜ በጣም ማየትና እርምጃ መውሰድ ያለብን ጊዜ ነው። ሰላም እንደምናላችሁ ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። Perhaps you've seen videos like this appear in your social media feeds lately. Stop! The concept is pretty simple. Parents prank their kids by unplugging the child's video game console in the middle of gameplay. And the reactions are viral gold. I'm getting away! Stop! Stop! No one likes to be forced to stop having fun, but something different is happening here. I think one of the most important things to keep in mind is that the child will be able to tell you, I'm trying to not do this, but I can't stop. Want my iPad! Monumental meltdowns when the devices are taken away. They're reactions that are in fact symptoms of one of the major medical challenges of our time, what's being called internet addiction disorder. ዘመን አመጣሹ ቴክኖሎጂ በስፋት በተለያየ አጋጣሚ የተለያዩ ፕሮግራሞችን አዳምጠናል። ነገር ግን ሁሉ ጊዜም ቴክኖሎጂውን በየቀኑ አዳዲስ ነገሮችን ይዞ ይመጣል። እኛ በትክክል ገና ጉዳዩን በደንብ ሳንረዳው ጉዳትና ጥቅሙን ሳንለየው ዛሬ ባለሙያ ጋብዤላችኋለሁ። በልጆች ዙሪያም ኮንሰርንም አላት፣ እንዲሁም ቲፕም ትሰጠናለች። እንዴት እንጠቀመው ወይስ እንዴት እንጠንቀቀው ከሚለውም አንፃር የኔ ስለተገናኘን በጣም ደስ ብሎኛል። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ ኪዲዬ። አመሰግናለሁ በፕሮግራምሽ ላይ ስለጋበዝሽኝ። መልካም። እንግዲህ መግቢያ ላይ እንደተናገርኩት የአይቲ ባለሙያ ነሽ፣ እንዲሁም ደግሞ የተለያዩ መጽሐፍቶችን የልጆች መጽሐፍቶችን አንቺም ልጅሽም ወንድ ልጅሽም ጽፋችኋል። ስለሱም የምናነሳ ይሆናል። እስቲ ራስሽን በማስተዋወቅ ጀምር። እሺ፣ እኔ የኔነሽ እባላለሁ። የመጽሐፍ ስሜ ደግሞ የኔ ይባላለሁ። እናት ነኝ፣ የወንዶች ልጆች እናት፣ እንዲሁም ሚስት ነኝ። በአይቲ ኢንዱስትሪ ውስጥ ላለፉት 19 ዓመታት አሜሪካን ሀገር ውስጥ ሰርቻለሁኝ እና ኮምፒውተር ሳይንስ ነው ባክግራውንዴ። ከዛ በፊት ደግሞ 1-2 ዓመት ኬሚስት ሆኜ ኢትዮጵያ ሰርቻለሁኝ። አሁን የምሰራው በአይቲ ፕሮፌሽን የኤደብሊውኤስ የክላውድ አርኪቴክት ሆኜ ነው እና ባለፉት ዓመታት በጣም በተለያየ የአይቲ ዘርፍ ውስጥ ሰርቻለሁ ማለት ነው። ዳታቤዝ ላይ፣ ሴኩሪቲ ላይ፣ ፕሮግራሚንግ ላይ እና የተለያዩ የአይቲ ክፍሎች ውስጥ ሰርቻለሁ። እንዲሁም እንደገለጽሽው የልጆች መጽሐፍ ጽፋለሁኝ። የልጆች መጽሐፍ የምጽፈው እንግዲህ እንደ እናትና ደግሞም እንዲሁም እንደ የማህበረሰብ አካል ለልጆቻችን በሳይንስና በቴክኖሎጂ ላይ በመጠኑም ቢሆን መነቃቃት ይፈጥርላቸዋል ብዬ ስለማምን የምችለውን ትንሽ አስተዋጽኦ አደርጋለሁ ማለት ነው። ከዛ ባሻገር በኦፕን ሃርት ቢግ ድሪምስ የሚባል የትርፋማ ያልሆነ ድርጅት በኢትዮጵያ ያሉ ህፃናት ከልጅነታቸው ጀምሮ በተለያዩ ቋንቋዎች የልጆች መጽሐፍ እንዲደርሳቸው የሚያደርግ ግብረሰናይ ድርጅት ነው። እዛ ውስጥ ደግሞ የቦርድ አባል ሆኜ አገለግላለሁ። ከዛ በተረፈ ደግሞ ለማህበረሰባችን የአይቲ ትሬኒንግ ሰጣለሁ። የኔ አይቲ ትሬኒንግ ይባላል። እንዲሁ አድቫንስድ የሆነና አይቲ ውስጥ መግባት የሚፈልግ ወይም ደግሞ በአይቲ ስራ ላይ መሰማራት የሚፈልጉ ወጣቶችን ኮሌጅ የተመረቁ ሊሄዱ ያሰቡትን ሁሉ አሰለጥናለሁ ማለት ነው። መልካም። ምናልባት መጽሐፎችን ማግኘት የሚፈልጉ ካሉ የት ማግኘት እንደሚችሉ ብትጠቁሚ ደስ ይለኛል። መጽሐፎቼ አማዞን ላይ አሉ። amazon.com ላይ የመጀመሪያው መጽሐፌ The Kid Chemist የሚባለው ይሄ ነው።
ይሄም አማዞን ላይ አለ። ሁለተኛው መጽሐፌ ደግሞ ማይ ማዘርስ ነክለስ ይሄኛው ሁለተኛው መጽሐፍ ነው። እንዲሁም የልጄ መጽሐፍ ያልኳችሁ ካን አይ ፕሌይ መጫወት እችላለሁ ለልጆች ይሄ በኢንተርናሽናል ላንጉዌጅ ላይ ቋንቋዎች የተጻፈ ነው። ጀርመንኛ፣ ፈረንሳይኛ፣ አረብኛ፣ ስፓኒሽኛን ጨምሮ ማለት ነው ከኢትዮጵያ ቋንቋዎች ባሻገር እነዚህ ናቸው። መጽሐፎቹ አማዞን ላይ ማግኘት ይችላሉ። እንዲሁም ደግሞ ኮንታክቴን እተዋለሁኝ ሳይንድ ኮፒ ከፈለጉ እኔ ፈርሜ ሜል አደርግላችኋለሁ ባሉበት። መልካም በጣም እናመሰግናለን። እንደው ለመግቢያ ያክል አንድ ጥያቄ ባነሳ ደስ ይለኛል። ቴክኖሎጂው ላይ ነሽ ያለሽው እንደነገርሽን ዳታቤዝን ጨምሮ ፕሮግራሚንግ የተለያዩ ነገሮችንም ሰርተሻል እየሰራሽም ነው። ዛሬም በተለይ ደግሞ የተገናኘ ነው ስለ ልጆች የቴክኖሎጂ አጠቃቀም እንዲሁም ወላጆችንም ጨምሮ ማወቅ ያለብን ነገሮች ላይም በደንብ ለመወያየት ነው። የተለየ ኮንሰርን ያደረገሽ ነገር አለ እንደ ባለሙያ? ለምን አንዳንድ ጊዜ ባለሙያ የሚያየውና ከዛ ጋር እኛ ደግሞ እንደ ተጠቃሚ የተለያየ እይታ ነው ያለን እና የተለየ ኮንሰርን ያደረገሽ ነገር አለ በልጆች የኤሌክትሮኒክ አጠቃቀም ላይ? አዎ በመጀመሪያ እንደ ባለሙያ ያልሽውን ልመልስና ከዛ ደግሞ እንደ ወላጅ መልሳለሁ። እንደ ባለሙያ እውነቱን ለመናገር በጣም ያሳስበኛል። ለምን ብለሽ ብትኝ የአይቲ ኢንዱስትሪ ቴክኖሎጂ በአጠቃላይ በህይወታችን በጣም ብዙ በረከቶችን አምጥቶልናል። እውነቱን ለመናገር አይደለ እኔና አንቺ እንደዚህ እየተያየን የምንነጋገረው በተለያየ ርቀት ነው ያለነው፣ ግን ልክ ፊት ለፊት አጠገብ ላጠገብ እንደተቀመጥን ሆነን ሐሳባችን የምንወያየው ቴክኖሎጂ ስላለ ነው። በህይወታችን ብዙ ነገሮችን ቅርጽ የሰጠልን ወይም ደግሞ ያቀለለልን ቴክኖሎጂ መሆኑን ሁላችንም አንዘነጋም። ችግሩ ምንድነው? ቴክኖሎጂን በአግባቡ ሳንጠቀም ስንቀር ነው። ወይም ደግሞ ከምንፈልገው በላይ ቴክኖሎጂ ላይ ህይወታችን በጣም ዲፔንድ ሲያደርግ ወይም ደግሞ ህይወታችን ሲተሳሰርበት ነውና የማየው ነገር ምንድነው? ቴክኖሎጂ እኔ ራሴ ከስራ ውጪ በጣም ብዙ ከተጠመድኩኝ ኢምፓክቱን እንኳን በልጆች አይደለም በራሴ ራሱ ያለሁኝ አይዋለሁ። የአእምሮዬ ለውጥ አይዋለሁ፣ አካላዊ ለውጥ አይዋለሁኝ፣ የሙዴ የስሜቴ ራሱ መቀየርና ያለሁኝ አይኔ ላይ ስትሬን ሲያደርግብኝ ያለው እብጠት ሲፈጥርብኝ ማለት ነው። እንዲሁም ደግሞ ኢቨን ሌሎች የምፈልጋቸውን ነገሮች መስራት የምፈልጋቸውን ነገሮች አንዳንዴ ጥምድ የሚያደርገኝ ሳላስበው በጣም ብዙ ጊዜ የሚወስድብኝ የሚታይ ተጽዕኖ የኤሌክትሮኒክስን እኔ በራሴ እንኳን አይቻለሁ። ልጆች ጋራ ደግሞ ስንመጣ ምን ያህል ኢምፓክት ሊያደርጋቸው እንደሚችል በዛው መጠን ነው የማስበው እና ልጆች በተለይ ገና የሚያድግ አይምሮ ነው ያላቸው። ውሳኔ መወሰን 100% አይችሉም። ጥቂት ነገሮችን ይችላሉ፣ ግን ብዙ ነገሮችን መወሰን የማይችል እንጭጭ ሆነ አይምሮአቸው ላይ አሁን የምልሽን እኔ የተሰማኝን ስሜት እነዚህ እንጭጭ ሆነ አይምሮና እንጭጭ ሆነ አካላቸው ላይ ስንጭንባቸው ወይም ሲጫንባቸው በኤሌክትሮኒክስ አማካኝነት ያ ያሳስበኛል። ከዛ ባሻገር ደግሞ ሴፍቲያቸው ራሱ ደህንነታቸውም ያሳስበኛል። እኔ ዴታ ላይ በጣም ብዙ ጊዜ ሰርቻለሁ እና የብዙ የተለያዩ የካምፓኒዎችን የግለሰቦችን ህይወት የሚያሳይ ኢንፎርሜሽን አይቻቃለሁ ከምሰራው ስራ አንፃር ማለት ነው። ስለዚህ የነዚህ ልጆችን ደግሞ አሁን በጣም ሴፍቲውን በደንብ በሚገባ ካለ መረዳት የተነሳ ይሄ ሴፍ የምንለው ወይም ደግሞ ፕራይቬሲ ሴፍ ተደርጎ መቀመጥ አለበት የምንለው ወይም ፕራይቬት የሆኑ ኢንፎርሜሽኖች ሁሉ ኤክስፖዝድ ሊሆኑ ይችላሉ ማለት ነው። በገበያ አማካኝነት ለገበያ ሊሆን ይችላል፣ ለተለያየ ጥቅም። ከዛ ባሻገር ደግሞ አንዳንድ ጊዜ ሚስዩዝ የሚደረግበት ያለ አግባብ የሚጠቀሙበት ሁኔታንም ስላየሁኝ በጣም ያሳስበኛል። እንደ ወላጅና እንደ ትልቅ ሰው ደግሞ እንደ አዳልት እኛ እነዚህ ለጋ የሆኑ ወጣቶችን ልጆችን ፕሮቴክት ካላደረግናቸው ማን ነው ፕሮቴክት ሊያደርጋቸው የሚችለው? አትሊስት በምንችለው መጠን ማለት ነውና ከዛ አንፃር እንደ ባለሙያም እንደ ወላጅም የሚያሳስቡኝ ነገሮች አሉ። መልካም፣ በጣም አስገራሚ ነገር ነው። ብዙዎቻችን ትኩረት ማድረግ ያለብን ነገር ግን እንዳልሹ እኛ ራሱ አንዳንድ ጊዜ የምንብስበት ሁኔታ አለ። ስልክን አንዳንድ ጊዜ ቀኑ ሙሉ ስትጠቀሚ የምትውይበት ሁኔታ አለ። በዛ ሁኔታ ላይ ሆነሽ ልጅሽ ናት እንደውም አንዳንድ ጊዜ የራሳችን ልጆች ናቸው እንደውም አልሰማሽኝም ምናምን ሲሉሽ የምትመለከቹ። በዛ ሁኔታ ላይ ሆነሽ እንደገና ዞር ብለሽ ልጆችሽን ደግሞ አታርጉ ማለት ትንሽ አንዳንድ የሚከብድበት ሁኔታ አለና አንስተናል የሚያመጣውን ተጽዕኖና እስቲ እንመልከትና
ኤሌክትሮኒክ አብዝቶ በመጠቀም ወይም ሶሻል ሚዲያም ሊሆን ይችላል የሚያመጣቸው ተጽዕኖዎች ምን ይመስላሉ? በጤና ላይ ሊሆን ይችላል፣ በአይምሮ ላይ፣ በማህበራዊ ጉዳይ እንደዚህ አይነት ነገሮችን እስቲ እንመልከታቸው። ምን ይመስላሉ? በጣም ጥሩ። ኤሌክትሮኒክስ እንግዲህ ጥሩ ነገሮቹ እንዳሉ ናቸው፣ ግን ተጽዕኖቹ በጤና ላይ የሚለውን ለምሳሌ በመጀመሪያ ብናይ የመጀመሪያው እውነቱን ለመናገር ረጅም ሰዓት በተጠቀምን ቁጥር አይ ስትሬን ያመጣል። የአይን እብጠት እኔ ስላጋጠመኝ ነው። እኔ የራሴ ኢኮኖሚክስ ያየሁት ነገር ነውና አይ ስትሬን ያመጣል። በተለይ ለጋው የሆነ ሰውነት ያላቸው ልጆች ላይ ደግሞ ኦቤሲቲ ያመጣል፣ የሰውነት መጨመር ማለት ነው። ከዛ ባሻገር ደግሞ ቀጥተኛ የሆነ የጤና ተጽዕኖ ከኤሌክትሮኒክስ ጋራ ወይም ደግሞ ጨረር ካላቸው ነገሮች ጋራ ሰውነታችን ሁለንተናችን በጣም ብዙ ሰዓት እየተቀራረበ በቆየ ቁጥር በረጅም ጊዜ ሎንግ ተርም ኢፌክት የሚባለው ነገር ትልቅ ተጽዕኖ አለው። ከዚህ በፊት በየትኛው ሚዲያ እንደሆነ አላውቅም፣ ግን አንድ ምሳሌ መጽሐፍ ላይ አንብቤ ነው እና ሴትዮዋ የኤንአይኤች ሪሰርቸር ናት። እንደውም ምን ሆነ መሰለሽ ለ10 ዓመታት ሴትዮዋ ስልኳን የምታስቀምጠው እዚህ ውስጧ ነው፣ እንደዚህ ወሸቃ የምታስቀምጠው እና ስትሮጥም እንቅስቃሴ ሲያደርጉ ባዶ እጃቸውን ነው ብዙ ጊዜ የምታየው አይደለ? እኛም ስትንቀሳቀሽ ባዶ እጅሽ ነው፣ ግን ያንን እንትን ለማድረግ እዚህ ውስጥ ከታ ነው የምትንቀሳቀሰው። ቤት ውስጥም ስትሰራ እንዲህም ስታረግ የሆነ ነገር ወይ ያዳመጠች እንደዚህ እና ምን ሆነ የካንሰር ታማሚ ሆነች እና ከዛ በኋላ ሲጠና ላይፍ ስታይሏ ካንሰር በዚህ መጣል ብዬ አይደለም እኔ ኮንክሉድ ማድረገው፣ ግን አስተዋጽኦ ያደርጋል። ሎንግ ተርም ኢፌክት አለው። በጨረር አካባቢ በቆየን ቁጥር እነዚህ አርቲፊሻል የሆኑ ላይቶች በአጠቃላይ የጤና የውስጣችንን እንትን ያዛቡታል። ሌላው መኝታ ሰዓት አካባቢ ራሱ እንቅልፋችን ሁሉ ነው የሚዘበራረቀው። ምክንያቱም አንደኛ የብርሃኑ ራሱ ያልተመጣጠነ ወይም ደግሞ የእንቅልፋችን አእምሯችን ለመኝታ የሚያውቀው የብርሃን መጠንና የስልክ ወይም ደግሞ የኤሌክትሮኒክስ የብርሃን መጠን የተለያዩ ስለሆኑ የእንቅልፍ መዘበራረቅ ሁሉ ያመጣል። ረጅም ጊዜ ደግሞ ስልክ ላይ ወይም ኤኒ ኤሌክትሮኒክስ ላይ በቆየን ቁጥር የሐሳብ መበታተን ራሱ because የተለያየ ነገር ነው የምታስቢው፣ የተለያየ ነገር ነው የምታየው። ያየሽው የሰማሽው ነገር ደግሞ ወደድንም አልወደድንም ስሜታችንን፣ ውስጣችንን፣ አእምሯችንን ስራ ነው የሚሰጠው። ጀጅ እናረጋለን፣ እንደገና እናስበዋለን፣ በቃ ለማካፈል እንሞክራለን፣ ወይም ደግሞ የሚያስደስትም ነገርም እኮ ፎዛ ማስ ሊኖር ይችላል እና እነዚህ ነገሮች ጤናችን ላይ ቀጥተኛ የሆነ ተጽዕኖ አላቸው፣ በጣም ብዙ ከተጠቀምን ማለት ነው። ሌላው በአእምሯችን ላይ በእኛም በልጆቻችንም ላይ አይተሽ ከሆነ ኤሌክትሮኒክስ በጣም ብዙ ጊዜ ልጆች ይይዙና አሁን ሰዓቱ ደረሰ በቃችሁ ብለሽ ስትወስጂባቸው ምንድን ነው የሚሆኑት? እውነትም በቃም ብለው ተስማምተው አይደለም የሚሰጡሽ፣ የበለጠ ነው የሚፈልጉት፣ የበለጠ መጫወት ነው የሚፈልጉት። 15 ደቂቃ ወይም 1 ሰዓት ኢቭን 1 ሰዓት ብለሻቸው 15 ደቂቃ ጨምረን ይችላል። እሺ በቃ 15 ደቂቃ የመጨረሻ ናት ብለሽ ስትይ ሌላ 15 ደቂቃ ይጠይቁሻል። because ሁሉ ጊዜ የሚያሟላ ወይም ሳቲስፋይ የሚያረጋቸው ወይም ደግሞ ፉልፊል የሚያረጋቸው ነገር ስላልሆነ ያ አእምሯቸውን ሁሉ ጊዜ አዳዲስ ነገር እንዲፈልግ ነገር ነው የሚያደርገው። the same thing በእኛና በቲኔጀሮች ጋራም ስንመጣ ረጅም ጊዜ ስልክ ላይ ወይ ፌስቡክ ሊሆን ይችላል፣ ኤኒ ሶሻል ሚዲያ ትዊተር ሊሆን ይችላል፣ የትኛውም ፕላትፎርም ላይ ተቀምጠን ኦኬ በቃ አንዴ ቼክ አድርጌ እወጣለሁ ብለሽ you take an hour 1 ሰዓት 2 ሰዓት ትቀምጥሻለሽ። ስክሮል ታረጋለሽ አያቆምም። ለምን መሰለሽ? አእምሯችን ምን ተለማመደ? አዳዲስ ነገር አሁን ገና የሚያስደስተኝ እያለ ነው የሚመጣው እና ደስታችንን እውነተኛ የሆነውን ባለን ነገር የምንደሰተው ነገር እያሳጣን ነው የሚመጣው ማለት ነው። ሌላ ግራቲቲዩድ፣ ሌላ በቃ የሆነ ኤክሳይትመንት የሚፈጠር ነገር እየፈለግን ነው የምንሄደው እና ይሄ የአእምሮ በጣም ትልቅ መቃወስ ነው የሚያመጣው በልጆችም፣ በተለይ በልጆች። እኛ እንኳን ብዙ ነገሮችን ሌላም ኃላፊነት ስላለብን 100% እሱ ሌላ ነው እንችላለን፣ ግን እነሱ ገና ዓለማቸውን ስላላዩ ይሄ ብቻ ላይ ይመስላቸው ይችላል ዓለሙ ማለት ነውና ያ ድብርት ያመጣል። እንዳልኩሽ መደሰት ወይም ደግሞ ባላቸው ነገር ሳቲስፋይድ ሆኖ ያላቸው ነገር ግሬትፉል እንዳይሆኑ ያደርጋቸዋል። ፎከስ በጣም ያሳጣል። ፎከስ definitely ያሳጣል። ኢቭን መስሪያ ቤት ራሱን የምሰራበት መስሪያ ቤት ፍሬሽ ግራጁዌቶችን ይቀጥሩ ነበር ለብዙ ጊዜ
አሁን በቅርብ ጊዜ ግን ስሎ ዳውን እያደረጉ ነው ፍሬሽ ግራጁዌቶችን ለምን እንደሆነ ታውቂያለሽ ፎከስ ማድረግ አይችሉም ልጆቹ because በጣም በቃ they are on the phone they are on the device all the time ያ ምን ያደርጋቸዋል እንዳልኩሽ አዳዲስ ነገር በቃ እዛም መንካት ይሄንን ማየት ያንን በቃ የሆነ ነገር ይቀርባቸው ሚስ ያረጉ ነገር ስለሚመስላቸው ዴስክ ላይ ተቀምጠው ለረጅም ሰዓት መስራት አይችሉም 30 ደቂቃ ወይ 25 ደቂቃ ከሰሩ በኋላ ይወጣሉ ወካርገው ተመልሰው ይመጣሉ ብሬክ ሩም ሄደው የሆነ ነገር ነክተው ወይ ሻይ ይዘው ወይ ኮፊ ይዘው ይመጣሉ እንደገና ይሄዳሉ እንደገና ይመጣሉና ይሄ ለምንድነው ፎከሳችንን ይሄ አቴንሽን ስፓኑ ኖርማሊ አቴንሽን ስፓን እያደገ ነው የሚሄደው በተፈጥሮ ትክክለኛው የእድገት ሂደት ከእድሜ ጋር እየጨመረ ነው እየጎለበተ ነበር መሄድ የነበረበት ግን አሁን is declining አቴንሽን ስፓን እያነሰ ነው በጣም እና ይሄ ኤሌክትሮኒክስ በአእምሮ ላይ አንደኛው የሚያመጣው ነገር ነው ሌላ ልጆች ያላቀማቸው ወይም ደግሞ ሳይዘጋጁ እድሜያቸው ሳይደርስ የማያስፈልግ መረጃዎችን በቀላሉ ያገኛሉ ኤሌክትሮኒክስ ላይ በቆየ ቁጥር ጌም ለመጫወት እነሱ honestly ጌም ልጫወት ብለው ተቀምጠው ግን ጌሙ መሃል ሊሆን ይችላል ወይም ደግሞ በኤፒሶዱ መሃል ሊሆን ይችላል ልጆቹ ዝግጁ ያልሆኑበትን ነገር እኛም ገና ያላዘጋጀናቸውን ኢንፎርሜሽን ሁሉ መጥፎ ነገሮችን ሁሉ ይማራሉ አሁን ድሮ ምን ደብቃቸው ነገር ይሄ ልጅ ፊት አይነገርም ይሄ ገና ነው ይሄ እድሜያቸው አልደረሰም የምትዩ ነገር እነሱ ኦሬዲ ያውቃውታል ከኛ በፊት ውጪ ደግሞ ሌላ ቦታ እንደዚህ አይነት ነገር አስቀድመው ሲያውቁ እኛ ያንን ነገር ባላንስ ለማድረግ እውነታውን ለማስተካከል ብዙ ድካም ነው የሚጠይቀን ከቻልንበት ማለት ነው ያው አንዳንዴ ላንችልም እንችላለን ፎርዛ ምን የሚባል አባባል አለ ስለራስህ አንተ አስቀድመህ ካልተናገርክ ሌላ ሰው ስላንተ አጣሙ ይናገርልሃል ይባላልና እኛ አስቀድመን ካልነገርናቸው እነሱም አንድ ሆኖ ወይም ደግሞ በሂደታቸው በእድገት ሂደታቸው የሚያጋጥማቸውና የሚሆኑትን ነገር ሌላ የውጭው ዓለም ከነገራቸው ሮንግሊ ነው የሚነግርብን በአብዛኛው ጥሩም አለ ጥሩ ወልድም አለ ግን በአብዛኛው ሮንግ የሆነውን ነገር ይሰሙብናልና እነዚህ በአእምሮአቸው ላይ የመጣ መመቃ this is deformation የጭንቅላት እኮ ዲፎርምድ መሆን ማለት እኮ ነው እና ይሄ ትልቁ በአእምሮ ላይ የሚያመጣው ተጽዕኖ ነውና በዚህ ጊዜ አሁን የተደረጉ ጥናቶች ከ8 ዓመት በታች ያሉ ልጆች ቢያንስ 2 ሰዓት በቀን ኤሌክትሮኒክስ ላይ ያውላሉ ቲቪ ሊሆን ይችላል አይፓድ ሊሆን ይችላል ላፕቶፕ ሊሆን ይችላል ወይ የወላጆቻቸው ስልክ ላይ ሊሆን ይችላል ግን በተደረገው ጥናት ከ8 ዓመት በታች ቢያንስ ነው በቃ on average 2 ሰዓት በቀን ኤሌክትሮኒክስ ላይ ያውላሉ ወጣቶች ደግሞ እነዚህ ቲኔጀር የሚባሉት ደግሞ ቢያንስ በቀን 7 ሰዓት ተኩል ሰዓት በቀን ያውላሉ ይሄ ማለት ትምህርት ቤታቸውን ሳያጠቃልል ነው ይሄ የትምህርት ቤት ስራ ፕሮጀክት ሆምወርክ ምናምን ሳያጠቃልል ነውና አሁን ያልናቸው ነገሮች እንግዲህ ያስቡ ይሄን ሁሉ ሰዓት እዛ ላይ ከተቀመጡ እንዴት እንደሚያፋጥነው አሁን የምንላቸው ነገሮች ችግሮቹን በጣም ነው የሚያፋጥነውና እውነቱን ለማለት በጣም ነው የሚያሳዝነው የኔ ልጅ ትንሹ ልጅ ምን እንዳለ ተቀልሽ አንድ ቀን ማም የኛ ጄነሬሽን ስክሩድ አፕ ሆኗል አለኝ ገና ነው እሱ እኮ ራሱ ልጅ ነው ግን because የሚሰሙት የሚያወሩት የሚያዩት ነገር በጣም ብዙ ነገሩ በቃ ያላቀማቸው ነው ይሄ አእምሮአቸውን በጣም የሚያሳሳውን ነገር አፌክት ያደርገዋል ሌላው በማህበራዊ ግንኙነታችን ላይ ግንኙነታቸው የልጆቹም የኛም ጭምር በማህበራዊ ግንኙነት ላይ ወይም ሶሻል ስኪል ላይ በጣም ተጽዕኖአል ነው the more እኛ ዲቫይስ ላይ ተጠምደን ወይም ልጆቹ ኤሌክትሮኒክስ ላይ ተጠምደው በተቀመጡ ቁጥር ሌላኛውን ዓለም ደስ የሚለው ውጪ ወጥቶ መጫወቱን የውጪውን አየር የውጪውን ተፈጥሮ የማድነቅ ወይም ደግሞ ለጤናቸው አስተዋጽኦ ሊያደርግ የሚችለው ነገር ሁሉ ነው የሚያጡት በተቃራኒው ቤት ውስጥ ሲሆኑ ማለት ነው ያው ለኛም እንደዛው ማለት ነው ያ ምን ያደርጋቸዋል ያለውን አካባቢያቸውን እንዳያደንቁ ሶሻል ስኪል ከሰዎች ጋር እንዳይገናኙ because መቼም ሶሻል ስኪል ብለን ስንል ከቤታችን ውጪ ማለታችን ነውና ከቤታቸው ውጪ ያለውን environment ኤክስፕሎር እንዳያደርጉ ስለሚያደርጋቸው ንግግር ላይ በጣም ያዳክማቸዋል ንግግርና አስተሳሰብ ደግሞ የተያያዙ ነገሮች ናቸው ይሄን አስተሳሰባቸውንም ራሱ ያዳከማቸው ነው የሚመጣው እና ምናልባት ሰርክላቸው ራሱ በአብዛኛው
ወይ ኦንላይን ላይ የሚያገኙዋቸው because ይሄ ኦንላይን ላይ አሁን almost everything አለ almost ፊዚካል የሚበላና የሚጠጣ ነገር ብቻ ነው እንጂ የሌለው ኤሌክትሮኒክስ ላይ ሁሉም ነገር አለ ጓደኛ አለ የሚያወራ ከፈለጉ የሚያስቅ ከፈለጉ አለ everything is there እዛ ላይ ኤሌክትሮኒክስ ላይ ወይም ደግሞ ጌም ላይ or የትኛውም ፕላትፎርም ላይ በጣም ብዙ ጊዜ ባጠፉ ቁጥር እዛ ኦንላይን ላይ የሚያገኙዋቸው ጓደኞች most of them እንደነሱ አይነት ነገር ናቸው አንዳንድ ጊዜ ስትሬንጅ የሆኑ እንግዶችም ሊሆኑ ይችላሉ ግን ጊዜያዊ የሆነ ኮምፎርት ይሰጣቸዋል ጊዜያዊ የሆነ ጓደኝነት ይኖራል ያ ግን it's very short term it's only like online ነው physically በሪል ወርልድ እነዛ ሰዎች ሊኖሩም ላይኖሩም እኮ ይችላል for that matter አንዳንድ ጊዜ virtually የሚያገኙዋቸው ሰዎች የነሱ ድሜም ላይሆኑ ይችላል for that matter እና ያ ምን ይሆናል ከሪያሊቲ ውጪ እንዲጠመዱ ያደርጋቸዋል ወይም ደግሞ አካባቢያቸው ያለው የኡነተኛ የሚዳሰስ የሚነካውን እንትን ሶሻል ኮኔክሽን እያጭ ይመጣሉ ማለት ነው ኢቨንቹአሊ እነዚህ ልጆች ብቸኝነት የሚሰማቸዋል እዛ ላይ ሄደው በጣም የተነፍሱ ይሆናል እንጂ ከዛ ግን when everything is down ሲመለሱ እነሱ ናቸው የመጨረሻ ብቸኝነት የሚሰማቸው የመጨረሻ በቃ አእምሮአቸው የሚሰቃየው ልጆች ቢኖሩ ኦንላይን ላይ በጣም ብዙ ጊዜያቸውን የሚያጠፉ ናቸው አጋጥሞኛል እዚህ ሀገር አንዳንድ ወላጆች እንደ ጌም እና ኤሌክትሮኒክስ ይቀር ብለሽ ታያለሽ እንደ የኔ ይሉኛል ነው እኔ ይቀር አላልኩኝም ግን it's a balance ልጄ ጓደኛ ማግኘት ይችላል ወይም ደግሞ ማውራት ይችላል ኤሌክትሮኒክስ ላይና ኦንላይን ጌሞች ላይ ሲሆን ነው ብለው የሚሉ አሉ እኔ ኦብጀክሽን የለኝም ግን ምንድነው ባላንስ መሆን አለበት አንድ ሁለተኛ ነገር ደግሞ ሰዎችን ሊተካ አይችልም ኦንላይን ላይ የሚያገኙዋቸው ነገሮች ስለዚህ እነዚህ ሁሉ ተደራርበው እነዚህ ልጆች ቨርቹዋል ነው የሚሆኑት ራሳቸው ያደገ እኮ ከሪያሊቲው በጣም ዲታችድ እየሆኑ ነው የሚመጡት አንድ ጊዜ ምን ሆነ መሰለሽ ሞል ውስጥ ገባሁኝና እኔ ሻፕ ላረግስል እናትና ልጅ ወንድ ልጅ ሜቢ የሃይ ስኩል እድሜ ያለው ልጅ ነው የሚመስለው ከእናቱ ጋራ እሷ ትፈልጋለች ልብስ የወንዶች ልብስ ለልጁ ነው የምትገዛው እኮ ልጁ ቲኔጀር ነው እና እሷ የወንዶች ልጆች ልብስ አካባቢ ያለበት እሷ ልብሱን ትፈልጋለች እሱ ግን ስልኩ ላይ ተጠምዶልሻል ይስቃል በቃ ስማይል ያረጋል ያቆማል ምን ይላል እና እንዲህ በቃ እንትኑ ላይ ራሱ የልብስ የተሰቀለው ላይ ራሱ ሊደፋ ሊወድቅ ነገር ይያለ ነው የሚንቀሳቀሰውና he's already into it ተጠምዷል በዛ እናት ናት ብታይ ታነሳለች ይሄን ትፈልገዋለች ትላለች አይሰማም ይሄኛ ይሁን አይሰማም እና ምን ልጅ ፈልጌ ነው ልጆች ኪሪየስ አይሆንም አካባቢያቸው ራሱ ምን እየተካሄደ እንደሆነ የሚያውቁት ነገር የለም ማለት ነው አሁን አንድ ሰው ተሸክሞት ራሱ ቢሄድ እርግጠኛ ነኝ በዛ ሙድ ውስጥ እውነቱን ለመናገር ላይነቃ ይችላል ሁሉ ይሄ ልጅ እና all this social skill እየሞተ ነው የሚመጣው አንድ ቦታ ላይ ምን አነበብኩኝ መሰለሽ ኤሌክትሮኒክስ ይላል a childhood killer ነው ይላል ልጅነታቸውን የሚገልባቸው ነገር ነው ይላልና which is very true በእውነት በጣም ጥሩ ነገሮች አሉት ግን በዛው መጠን ደግሞ ያላግባብ ሲጠቀሙት በቃ ልጆቹን እንዳለ ነው የሚወስድብንና ይሄ በማህበራዊ ግንኙነታቸው ላይ የሚያመጣው ተጽዕኖ ነው ሌላው በትምህርትና ስራ ላይ እንግዲህ ያው የኛንም የነሱንም ነው እየተጠቀሰን ምን ነው በትምህርትና ስራ ላይ ያለው ኢምፓክት ስንመለከት ከላይ ካልናቸው ነገሮች ጋር የተያያዘ ነው በትምህርት ብለን ስንል ልጆቹ the more they spend electronics ላይ ብዙ ጊዜያቸውን የሚያጠፉ ከሆነ ሲጀምር ማንበብ ራሱ የቀነሰም እየጠፋም ይመጣል ይሄንን እኔ በልጆቼ ማይቻለው በአካባቢ ባሉ ልጆች ያለሁኝ የተጠኑ ጥናቶች አሉ ግን ጥናት ራሱ ያስፈልገው ይሄ ልጆች ኤሌክትሮኒክስ ላይ ሲቀመጡ the physical book የሚታዩት መጽሐፎች በቃ ድራሻቸው ነው የሚጠፋው በየቀረ ነው የሚመጣው እና ለማንበብ ደግሞ ያው ትምህርታቸው ላይ ቀጥታ የሆነ ተጽዕኖ ነው ያለው ቲምወርካቸው ራሱ እየጠፋ ይመጣል ይሄ አብሮ መስራት ተነጋግሮ ሐሳብ አሽቶ ምን ብሎ አንተ ይሄን ስራው አንቺ ይሄን ስሪ ተብሎ ተከፋፍሎ የሚሰሩ ስራዎች እየጠፉ ነው የሚመጡት because they are more like a virtual የሆነ ጓደኛ virtual የሆነ instant የሆነ ወዲያውኑ የሆነ ወዲያው ተጫውቶ ወዲያው ምስጋና ወዲያው appreciation ምናምን ነገር ስለለመዱ ይሄ hard የሆነውን ቁጭ ብሎ አስቦ ስነ ስርዓት ይዞ አስቦ አጥንቶ ያጋጠመው ችግር ጠይቆ ምናምን የሚባለው ነገር እየጠፋ ነው የሚመጣውና በትክክል ጠፍቷል
ደግነቱ አሁን አሜሪካ ነገር ትንሽ የመንቃት ነገር አሁን ታያለሽ አሁን በማቴማቲክስ ላይ በራይቲንግ ላይ ያሉ በጣም ብዙ ዲክላይኖችን እያዩ ስለመጡ አሁን በመጠኑ የኤሌክትሮኒክስን አደገኝነት አድቮኬት ያደርጉ መጡ እንጂ the last few years የሚገርምሽ ነገር ይሄ በቃ ልጆቹ ስለሌላ ነገር ብትጠይቃቸው ማአት ነገር አዳልት የማያውቀው ነገር ያውቃሉ ማቴማቲክስ ማባዛት አይችሉም አንድ ሴናተር ሲናገር ሰምቻለሁና they don't know how to multiply 4 times 3 ያለ አራት ሲባዛ በ3 ማባዛት እንኳን አይችሉም but they know something like 12 እንትን ጾታ እንዳለ ምናምን ሊያውቅ ይችላል አለ which makes sense ትክክለኛ አባባል ነውና ይሄ ኤሌክትሮኒክሱ በቃ ልጆች ክሪኤቲቭ እንዳይሆኑ በቃ ያላቸውን ነገር እንዲጠቀሙ እንዳይሆን አድርጓቸዋል because ሪዲንጉ ከፈለጉ ማንበብ ከፈለጉ ኦንላይን ሪዲንግ አለ እንደገና ደግሞ ጉግል ማድረግ ይችላሉ chat gpt ሞልቷል አሁን all the AI aided የሆኑ ቱሎች አሉ even መጻፉን ቴክስት ሜሴጅ አሁን በቃ ሐሳቡን ብቻ ነው አይደለ ጥያቄን በሚገባ ማስቀመጥ ነው እንጂ everything ዛለ ያለላችሁና ይሄ ልጆች ክሪኤቲቭ የሚሆኑትን ትምህርታቸውን ጎበዝ የሚሆኑትን ነገሮች በጣም በቃ በደንብ ነው አፌክት የሚያደርገው ይሄንን አይቻለሁኝ ላዋቂዎችም እንደዛው በስራ ላይ ማለት ነው ስራ ላይ ፎከስ ማድረግ አይችሉም everything google ለማድረግ ነው I do google እኔም በስራ ላይ ሲያጋጥመኝ ግን ባላንስድ መሆን አለበት ከዛ ባሻገር ግን ሌላው በደህንነታቸው ላይ ሴፍቲያቸው ይሄ ፕራይቬሲ ኤንድ ሴፍቲ ትልቁ ደግሞ ሌላው ተጽዕኖ ነው ምናልባት አንቺ ማጋጥሞሽ ሊያቀ ይችላል ብዙ ወላጆች በተለያዩ ፕላትፎርሞች ላይ እንደዚህ አስናገር በጣም ብዙ ሰዎች የራሳቸውን ስቶሪ ሼር ያደረጉኝ እናቶች አሉና አንዳንዱ Roblox ሲጫወቱ አንዳንዶቹ Fortnite ሲጫወቱ የተለያየ ኦንላይን ቪዲዮዎችን ሲጫወቱ ያጋጠማቸው strangers ድንገት ኦንላይን የመጡ ጓደኛ የሚመስሉ ያጋጠሟቸው ሰዎች አሉና ከዛም ፕራይቬት የሆነ ኢንፎርሜሽናቸውን መጠየቅ እንደገና ደግሞ date of birth because normally sign up ሲያደርጉ ልጆቹ የግል ኢንፎርሜሽናቸውን እንዲያስቀምጡ ያደርጋል ለተለያየ ምክንያት አሁን ለኮመርሻል ሊሆን ይችላል በደንብ ሰፋ አድርገን እናወራዋለን ግን የሚቀጥለውን ኤፒሶድ ለማዘጋጀት የሚቀጥለውን ቪዲዮ የሚቀጥለውን ለነሱ የሚያስፈልጋቸው ለገበያ የሚያስፈልጋቸው ነገር ለማቅረብ ፕራይቬት ኢንፎርሜሽናቸውን በደንብ አድርገው ነው እንዲሞሉ የሚጠይቋቸው እና ልጆች ደግሞ ኦነስት ናቸው date of birthህን እንደዚህ የእውነቱን አትሙላ ብትዩ አይሞላልሽ እንደሱ አያምንሽም አንቺ እኛ አዳልት ነን ብዙ ነገር ስለምናቅ እነሱ ግን ነው ትክክለኛውን አትሙላ ብትይ አያምኑ they put the same በቃ የራሳቸውን accurate የሆነ date of birth accurate የሆነውን አድሬሳቸውን ነው የሚያስቀምጡት ያንን ኢንፎርሜሽን ማን ጋር እንደሚደርስ ማን እንደሚጠቀምበት እኛ ምን እናውቃለን በተለይ እነሱ ምን ያውቃሉና ይሄ ደህንነትና ፕራይቬሲያቸው ላይ በጣም ትልቅ ብዙ ቲኔጀሮች እኛ ያጠፉ ልጆች missing child በቃ everywhere ፓኔራ ብትሄጂ missing child ነው ፉድ ስቶርስ ብትሄጂ missing child ታያለሽ እንዲሁ ደግሞ የኔበርሁድ ዌብሳይቶች አሉ አሁን እኔ በመኖርበት አካባቢ የፌስቡክ ግሩፕ ምናምን አለና እዛ ላይ ሁሉ ታያለሽ እና ስቶሪያቸው ወደ ኋላ ሄደው ሲያጠኑ they were online ከማያውቋቸው strangers ጋራ they were chatting for long time ወላጆች ሳያውቁ ለረጅም ጊዜ ከነዛ ሰዎች ጋራ ሲያወሩ ያላቸውን ነገር ሲያካፍሉ ዛሬ እንደዚህ ያደረኩ ዛሬ ወጣው ከናቴ ጋር ሄድኩ ከአባቴ ጋር ተመለሱ ዛሬ ደግሞ ስፖርት ሄድኩኝ ዋና ነበረኝ every detail ያለውን ላይፍ ስቶሪያቸውን እዛ ላይ ያስቀመጡ ልጆች they are missing እየጠፉ ነው ለምን ፕራይቬሲያቸው ፕሮቴክትድ አይደለም እና ይሄ እንደውም አሁን ከላይ ካልናቸው ባሻገር ደግሞ በፊዚካሊ ራሱ በአካል ሊጣፉ ይችላሉና ይሄ ከዛ ደግሞ ሲቀጥል ከልጆቹም ባሻገር ቤተሰቦችም ራሱ ሊጠቁ ይችላሉ for that matter ቤተሰቦችም ይሄ የፕራይቬት ኢንፎርሜሽን ኤክስፖዝድ ከሆነ ወይም ለሌሎች ሼር ከተደረገ ቤተሰብም ራሱ ሊጠቃ ይችላልና እነዚህ ትልልቅ ወመላቸው የኤሌክትሮኒክስ ተጽዕኖ ናቸው በጣም አመሰግናለሁ ያው ሰፋ አድርገሽ የመጀመሪያውን በደም ገልጸሽልናል አሁን ስታብራሪልን ቀጣይ የሚመጣው ምንድነው ሱስ የማስያዝ ነገር ነው በተደጋጋሚ እንዳልኩት አንቺ ሙያው ላይ እንዳለ ሰው
በሌላም ፕሮግራሞች እንደሰማነው እኛን አዲክት ለማድረግ ዲዛይን ተደርጎ እንደሚሰራ ነው ከዚህ በፊትም በጋበዝኩት ባለሙያ የተረዳ ነው። ሁለተኛም ደግሞ አንቺም እንደገለጽሽው ምንም የማይካድ ነገር ነው። አሁን የመጡት ዘመናዊ ቴክኖሎጂዎች ብዙ በረከቶች ይዘው መጥተዋል። ተጠቅሶ የማያልቅ የጠፉ ሰዎች እንዲገናኙ እንደዚህ እንድንነጋገር ብዙ እንደው ተጠቅሶ የማያልቅ የስራ እድሎችን ዛሬ ዓለማችን በቃ እያንዳንዱ ሰው በእጁ ላይ ስልክ የሌለ ሰው በቃ ጤነኛ የማይመስልበት ሁኔታ ሁላ የሚከሰትበት ነው። ስልክ ማለት በቃ the most important thing የሆነበት ነገር ነው። በእጁ ላይ ስልክ የሌለ ሰው እንዴት ልታገኙ ትችያለሽ? ልጆች ይጠይቃሉ። ከዚህ በፊት ግን እንዴት ነው ተቀጣጥራችሁ የምትገናኙት? እንዴት በቃ ማለት በጣም ይገርማቸዋል። ላይፉ በቃ ተቀይሯል ኮምፕሊትሊ። በኛ ጊዜ የነበረው አሁን ከተወሰነ ዓመት በኋላ ኮምፕሊትሊ ተቀይሯል። ቅድም አንቺ እንደጠቀሽው ይሄ የምንኖርበትን ዓለም ኮፒ በማድረግ ኢሚቴት በማድረግ በቃ ራሱን ቅድም አንቺን ብለሽዋል የሚበላና የሚጠጣ ነው የሌለው እንጂ እሱንም ቢሆን እንደምታውቂው በማየት ብቻ በመርካት ላይ የተለያዩ ምግቦች ሲሰሩ ምንም የሌለ ማለት ይቻላል። ፊዚካል ነገር ነው እንጂ የሌለው ሁሉ ነገር አለ። ከዚህ ውስጥ እኛ እንኳን ሱሰኛ የሆንበት ሁኔታ ነው ያለው። አሁን ስለ ሱስ ስናነሳ አንቺ ራስዋን ስትናገሪ በጣም ያስጨንቃል መስማት። በተለይ ደግሞ ልጅ እንዳለው ሰው አሁን እንደ አደልት ኃላፊነት ስላለብን ብዙ እንዳልሽው ብዙ ነገር መቆጣጠር እንችላለን። ግን ምንም ገና አይምሯቸው ላልበሰለ ልጆች ምን ያህል አስቸጋሪ ጊዜ ላይ እንዳለን ነው የሚያሳየው። ያስጨንቃል መስማት ራሱ ይሄንን በጣም ያስጨንቃል። ከዛ ይሄ ሁሉ ነገር የሚያመጣው ደግሞ ሱስ ነው። ሱስ ውስጥ ይገባሉ እና በምንድነው የሚታወቀው ሱስ ውስጥ እንዳለን? ሁላችንም ልጆቻችንስ እንዴትስ ነው ከሱስ ውስጥ መውጣት የሚቻለው ወይም ደግሞ ማኔጅ ማድረግ የሚቻለው? ያ ሁለት ትልልቅ ጥያቄዎች ነው ያመጣሻቸው ኪድዬ። ያሱ የመጀመሪያው ሱስ ውስጥ እንዳለን ልጆችም ደግሞ እንዳሉ በምን ማወቅ እንችላለን አይደለ? በእርግጥ ነው ፊት ሱስ አንለም ግን too much በቃ አታችመንት እንዳላቸው በጣም እንደተሳሰሩ የሚያመላክቱ ብዙ ነገሮች አሉ። ለምሳሌ ኤሌክትሮኒክስ ላይ ሆኖ ወይም ስልክ ላይ ሆኖ ልጅ ከሰጠሹ ሰዓት በላይ አሁንም እየደገመ ጠይቆሽ ከዛ ሰተሽሉ ስትወስጂበት ሊያለቅስ ይችላል። አንዳንዱ ማልቀስ ብቻ አይደለም የሚፈራፈራለ እቃ ሁሉ የሚወረውራለ አይቻለሁ። በአይኔ ነው ያየሁት። ይሄን እቃ አንስቶ ይወረውራል፣ መጽሐፍ ይወረውራሉ፣ በር ይመታሉ። እነዚህ የሚያመላክቱት በቃ እዛ ውስጥ እንዳሉ ነው። ሱስ ውስጥ አዲክትድ ሆነዋል ማለት ነው በኤሌክትሮኒክስ። ሌላው አያከብሩሽም፣ አይሰሙሽም፣ አያከብሩሽም። ምክንያቱም ቅድም እንዳለው እንጭጭ ነው አይምሯቸውና የሚያዩት ነገር አይምሯቸውን በቃ ለነሱ ዓለማቸው ያ ነው። ሌላ እውነተኛ ዓለም ያለ ስለማይመስላቸው ያንን ከዚህ ከገሃዱ ዓለም ጋር ሲያነጻጽሩት የተለያዩ ስለሚሆንባቸው ኢቭን ሪስፔክት ራሱ እየቀነሰ ነው የሚመጣው። አክብሮት ራሱ ይቀንሳል። ለቤተሰብ ያላቸው ለወላጅ ያላቸው ይነጫነጫሉ፣ ደስተኞች አይደሉም። ብዙ ጊዜ ድሮ ደስ የሚላቸው ነገር የሚያደርጉ ልጆች ሁሉ ያ ሁሉ በቃ ኳስ መጫወት የሚወድ ልጅ ኳስ መጫወት እየቀነሰ ይመጣል። እና ባስኬትቦል ልጫወት ብለሽ የምትይው ልጅ በቃ ኢንትረስቱ ቤት እንሆን ቤት ይሻለኛል ይላል። አንድ ጊዜ ምን ሆነ መሰለሽ ባስኬትቦል እንጫወትኛ የትምህርት ቤት ባስኬትቦል ኮርት ውስጥ ስንሄድ እዛው ያገኘናቸው በእርግጥ በአይን እንተዋወቃለን፣ ግን የምናውቃቸው ሌሎች ልጆች ከአባታቸው ጋር መጡና አባትየው ልጆቹንም የወንድሙ ልጅ ይሁን የእህቱ ልጅንም ይዞ መጥቷልና ልጆቹ መጫወት ጀመሩ። ደስ አላቸው። በቃ ተገናኙ። ባስኬትቦል በደንብ እየተጫወቱ አንደኛው ልጅ ከመሃል ወደ ቤት ካልሄድኩኝ አለ። ከዛ በቃ ቤት ካልሄድኩኝ ብሎ በጣም ሲጨቀጭቀው ነው ያልወስድህም አሁን ብሎ ሲለው ኳሱን አስቀምጦ ኳሱ ላይ ተቀምጦ ቁጭ ብሎ ያያቸዋል ሌሎቹ ሲጫወቱ። ወንድ ልጅ ነውና አይ ነው ልጆች የተለያየ ፍላጎት አላቸው፣ ግን ለረጅም ደቂቃ እነሱ ቁጭ ብሎ እንጂ የሚያየው አይጫወትም። ከዛ ለምንድን ነው ማይጫወተው ብዬ ስለው ቤት ካልወሰድከኝ ያለኝ ነውና በቃ ወሰደዋ ካልፈለገ ስለው ኖ አልወስደውም። ለምን እንደሚለኝ ታውቂያለሽ አለኝ። ስለው ቤት ኤሌክትሮኒክስ ላይ ሄዶ ለመቀመጥ ነው አለኝ፣ ጌሙን ለመጫወት። እና ኦሬዲ ገባሽ አይምሮ የሱን ደስታ የሚሰጠው እዛ ዲቫይስ ላይ መቀመጥ ነው እንጂ ይሄ አውትዶር ሆኖ ልጆች ባሉበት እንደዚህ ማዋረቅ መጫወት አይደለም። እና
ይሄ ራሱ አመላካች ነው ማለት ነው ፍላጎታቸው ሌላ ነገር ከምትሰጣቸው የበለጠ ሁሉ ጊዜ አይደለም ግን በአብዛኛው ኦብዘርቭ ካደረግሽ የሚፈልጉት ነገር ሌላ ነገር ከማድረግ ወይም ደግሞ ድሮ የሚወዱትን ነገር ከማድረግ I prefer electronics ይሻለኛል ብለው ካሉ እኛ መጠንቀቅ አለብን አመላካች ነው ይሄ ሌላው የሚሰሩትን ስራ ነው አሁን ማንበብ ምኑን ራሱ ስታዩ በፊት ጥሩ ልጆች ከነበሩ በፊትም እንደዛ ካልነበሩ የተለያዩ ፋክተሮችን ማየት አለብን ግን በፊት የሚሰሩ ልጆች አሁን ዲክላይን ያደረገ ከሆነ እነዚህ ነገሮች አመላካች ናቸው ያለ ኤሌክትሮኒክስ የማይቀመጡ አዋቂዎች ጭምር አንዳንዴ በሰላም ተቀምጠን ግን በቃ ስልካችንን የምንፈልግ አስሬ መንካት አንዳንዴ መልእክት እኮ ላይኖረን ሁሉ ይችላል ግን ዝም ብለን በቃ መንካት የምንወድ እንደዚህ አስሬ ማድረግ የምንወድ ከሆነ እኛ ራሳችን አንናገረውም እንጂ እኛን ተጠምደናል ማለት ነው በማያስፈልግ እንትን ኤሌክትሮኒክስ በጣም ተጠምደናል ማለት ነውና ረጅም ጊዜ በቀን ውስጥ ምክንያታዊ ባልሆኑ ነገሮች ከሆነ የምናጠፋው እነዚህ ራሱ በጣም አመላካች ናቸውና ይሄ መነጫነጭ አለማክበር የስሜት መዘበራረቅ ከዛ ባሻገር ደግሞ አንዳንዶቹ ኢምፓክቱ አድጎባቸው ከአዲክሽኑ አልፎ ኢምፓክቱ አድጎባቸው ኦቲዝም ስፔክትረም ያለባቸው እስከሚመስሉ ድረስ አንዳንድ ልጆች ሌላ ሰው ሲያዋራቸው አይሰሙም ግን ኤሌክትሮኒክስ ላይ ወይም ደግሞ ስክሪኑ ላይ ያለው ነገር ብቻ ሪስፖንሲቭ የሚሆንባቸው ጊዜያት አሉ ይሄንን ፊዚካሊ እኔ ማይቻለሁኝ እንደዛ በሚሆኑ ጊዜ በጣም ማየትና እርምጃ መውሰድ ያለብን ጊዜ ነው ብዬ ነው ማስበው እዚህ ሀገር ዲቶክሲፊኬሽን የሚባል ፕሮግራም አለ የኤሌክትሮኒክስ ዲቶክሲፊኬሽን በቃ እንደ ሰው አሁን ሌላ ምግብ ምናምን ሲበላ ወይ ለሰውነት ለማጽናት የሚባለው ፕሮግራም ልክ እንደዛው ለኤሌክትሮኒክስ ደግሞ ዲቶክሲፋይ የሚያደርግ ፕሮግራም አለና ከዛ በቃ ከአዲክሽኑ እንዴት እንደሚወጡ ፕሮግራም ተዘጋጅቶ ለተወሰነ ጊዜ ለአንድ ወር ሊሆን ይችላል ለሶስት ወር እንደያሉበት ሁኔታ ግን እንዲህ አይነት ፕሮግራሞች ሁሉ አሉና ያ እንግዲህ በጣም ትልቅ ደረጃ ሲደርስ ማለት ነው እና እንዴት መቋቋም እንችላለን አይደለ ከዛ እንዴት መውጣት እንችላለን ነው ትልቁ ፖይንት እንግዲህ ሲጀምር እኛ ራሳችን ሮል ሞዴል መሆን አለብን ብዙ ነገሮችን እኛ እንላቸዋለን እንጂ እኛ ማናደርጋቸው ነገሮች አሉ በምክንያት ኦፍ ኮርስ እኛ ኤሌክትሮኒክስ ላይ ብዙ ሰዓት ልንኖር እንችላለን ቴክኖሎጂ ላይ ነው የምሰራው ሙሉ ቀን እዚህ አንዳንድ ጊዜ ከቤት ስሰራ ተደፍቼ ይውላለሁኝ ኮምፒውተር ላይ እንጀራዬ ስለሆነ ማለት ነው ግን ይሄ ምክንያታዊ ነው በምክንያታዊ ካልሆነ በስተቀር እኛ ቤት ውስጥም ይሁን በግል ህይወታችን በጣም ጥሩ ምሳሌ መሆን አለብን በኤሌክትሮኒክስ አጠቃቀም ሶሻል ሚዲያ ላይም ስንጠቀም ባላንስ ሊሆን አጠቃቀም መኖር አለበት ከሚያስፈልገን በላይ ብዙ ሰዓት እሱ ላይ ማጥፋት የለብንም ያ በተለይ ቲኔጀር የሆኑ ልጆች የኛን ሶሻል ሚዲያ ራሱ ያዩታል ምናልባት ፍሬንዶቻችንም ሊሆኑ ይችላል እኮ ሶሻል ሚዲያው ላይ አይደለ ስለዚህ እዛ ላይ በጣም መልካም የሆነ ምሳሌነት ባላንስ ሊሆነ የተመጣጠነ ጊዜ የተመጣጠነ ኮንቴንት የተመጣጠነ ነገር በጣም በሚያስፈልግ ሁኔታ ብቻ መሆን አለበት ሶሻል ሚዲያ ላይ መሆን ያለብን ቤት ውስጥ ስንሆን ደግሞ ቤት ውስጥ ከኤሌክትሮኒክስ ፍሪ የሆነ ዞን ኤሌክትሮኒክስ ፍሪ ዞን የሚባል አካባቢ መፍጠር አለብን ኪችን ሊሆን ይችላል ወይም ደግሞ የዳይኒንግ ሩም ካለን ዳይኒንግ ሩማችን ሊሆን ይችላል እዛ አካባቢ የኤሌክትሮኒክስ ፍሪ የሆነ ዞን ፈጥረን እዛ ማንም ሰው ወላጆችም ስልካቸውን ልጆችም ኤሌክትሮኒክሳቸውን የማያመጡበት አካባቢ እዛ አካባቢ አድርገን በዛ ሰዓት እዛ አካባቢ ስንቀመጥ ለምሳሌ ለምግብ ሰዓት ሊሆን ይችላል ቁርስም ራትም ሊሆን ይችላል ወይ በቀን አንዴም ሊሆን ይችላል ከቤተሰብ ጋር አንድ ላይ የምንበላው ሁሉም ሰው ሩጫ ስላለበት ግን በዛ ሰዓት ላይ ኤሌክትሮኒክስ አካባቢው እንዳይገኝ ማድረግ በጣም አስፈላጊ ነው እና ሁሉም ሰው ፎከስድ ሆኖ ያንን የኮኔክሽን እርስ በርሳችን የምንገናኝበት እርስ በርሳችን የምንተሳሰርበት የምንወያይበት የምንተነፍስበት አካባቢ ወይም ኤንቫይሮንመንት መፍጠር አለብን ሌላው ቤት ውስጥ በተለይ ወጣቶች መኝታ ክፍሎቻቸው አካባቢ ኤሌክትሮኒክስ ይዘው እንዳይገቡ ይሄ ቆራጥ የሆነ ቲኔጀር ይሆኑ ህፃናት ይሆኑ እስከ 18 ዓመታቸው ድረስ ቤታችን እስካሉ ድረስ ልጆች ናቸው ከቤተሰብ ቁጥጥር ስር ናቸው ብዬ ነው የማምነውና የህጉን ብቻ ሳይሆን ናቸው አይደለ እኛ ላይ ዲፔንደንት ናቸው እስከሆነ ድረስ we have the power እኛ ኃይል አለ እና በዚህ ኃይል መሰረት መኝታ ክፍሎቻቸው ኤሌክትሮኒክስ ይዘው እንዲገቡ በፍጹም መፍቀድ የለብንም ይሄንን በጣም ህጉ ከሌለን ካሁን ጀምሮ
ኢምፕሊመንት ማድረግ አለ ሌላው ቻርጅ የሚደረግበትም ይሄ ኤሌክትሮኒክስ ቻርጂንግ ስቴሽን ወይም ደግሞ ኤሌክትሮኒክስ አንድ ላይ የሚሰበሰብበት ቦታ አንድ ላይ ማድረግ እንችላለን እኔ አንድ ሁለት ቦታዎች ነው እኛ ቤት ያለው ግን እዛ አካባቢ ብቻ ቻርጅ እንዲያደርጉ ሌላ አካባቢ እንዳይሆን ይሄ ምን ያደርጋል ከኤሌክትሮኒክስ ጋር በተለይ ቤት ውስጥ ያለውን አታችመንት የኛ ሮል ሞዴልነትን ከፍ ያደርጋል ያሳንፋቸዋል ማለት ነው ኤሌክትሮኒክስን እንደልባቸው እንዳያገኙት ወይም ደግሞ ነፃነታቸውን እየቀነስንባቸው እንመጣለን ማለት ነው ቤት ውስጥ ሌላው እንግዲህ አሁን ከኦሬዲ በጣም አታችድ የሆኑ ከሆኑ ወይም ደግሞ ከሆነም አሁን ከሮል ሞዴል ካልኩትኝ ባሻገር ምንድነው አዳዲስ ነገሮችን ዴቨሎፕ ማድረግ ሩቲኖችን ለምሳሌ ልጆች ወጣቶች ከንቅልፋቸው ሲነሱ በአብዛኛው ጊዜ ሄደው ኤሌክትሮኒክስ ነው የሚነኩት በተለይ አዲክሽን ውስጥ ያሉ ልጆች በጣም የሚወዱ ልጆች ሲጀምር አብረውትም ሊያድሩም ይችላሉ ክፍላቸው ውስጥ የሚያድርም ሊሆን ይችላል ግን እኛ ምን ማድረግ እንችላለን ልምድ እንደ ሩቲን ዴቨሎፕ እንዲያደርጉ ጠዋት ሲነሱ ለምሳሌ መስኮታቸውን መክፈት ክፍላቸውን እንዲያስተካክሉ አብሮ ማለት ነው አንዳንድ ጊዜ በትዕዛዝ ብቻ ላይሆን ይችላል ግን ጭውን እንዲያዩ እንዲመለከቱ አለ አይደለ ወይ ሙዚቃ እንዲሰሙ መዝሙርም ከሆነ እንደምናምንበት እንትን መዝሙርም ሊሆን ይችላል ያንን ይሄ የኤሌክትሮኒክስ ሩቲኑን ብሬክ ሊያደርግ የሚችል ነገር እሱን ማድረግ አለብን ሩቲን አዲስ ሩቲን መፍጠር አለብን አፕሪሺየት ማድረግኛ ቀኑ እንደዚህ ነው ቀኑ በጣም ደስ የሚል ነው አምራቸውን የሚሰርቅ ነገር ማለማመድ ከዛ ደግሞ ወይ ከትምህርት ቤት ሲመጡም ሊሆን ይችላል ሩቲን የሆነ ሌላ ስራ ደግሞ መስጠት ለምሳሌ ውሻ ካለ ቤት ውስጥ ውሻ ወክ እንዲያደርጉ ማድረግ ሊሆን ይችላል ታናናሽ ልጆቻቸውን ማስጠናት ሊሆን ይችላል አለ አይደለ የሆነ ሌላ ኃላፊነት ያንን ዳይቨርት ሊያደርግ የሚችል ነገር እኛ ራሳችን መፍጠር አለብን እርዳታ ይፈልጋሉ እነዚህ ልጆች እና በተቻለ መጠን እንደሱ ማድረግ አስፈላጊ ነው ብዬ ነው ማስበው ከዛ ባሻገር አክቲቪቲዎች ውስጥ ማስገባት ወንዶች ከሆኑ ማአት አይነት ስፖርት አለ ሴቶች ማአት አይነት ስፖርት አለ አይደል እንደ ፍላጎታቸው አንዳንዴ ፍላጎታቸውን ለማምጣት እኛ ራሳችን ኤክስፖዝ ማድረግ አለብን አንዳንዴ because በደንብ ኤክስፖዝ ካላረግናቸው በስተቀር የሚፈልጉትን ነገር አናቅም አንዳንዴ ስለዚህ ዋናም ይሁን ሴቶችም ቴኒስ እንጫወቱ ከሆነ አለ አይደል የግልም ቀጥረን ይሁን ብቻ በተቻለ መጠን አክቲቪቲዎች ውስጥ የከተትን ያንን ጊዜያቸውንና አእምሮአቸውን መስረቅ አለብን ብዬ ነው ማምነው እዚች ጋር አንድ ነገር መጨመር ፈልገው ኦሬዲ ደግሞ ይሄ ሶሻል ሚዲያው ላይ ምናምን የተጠመዱ ከሆኑ ሚዲያውን ለጥሩ ነገር እንዲጠቀሙበት ለምሳሌ ዩቲዩብ ምናምን የሚወዱ ከሆነ በዩቲዩብ ወይ ማስተማር ወይም ደግሞ በቃ ጥሩ የሚሰሩ ነገሮች ማህበረሰብን የሚጠቅሙ ነገሮች እንዲቀይሩት ማነጋገር እሱ በጣም አስፈላጊ ነው ብዬ ነው ማስበው መልካም አመሰግናለሁ ስለ ልጆች ካነሳን በሰፊው አይቀር የልጆች ሾው አለ ኮኮሜሎ ሚስሪቾ እነዚህ በተለይ በጣም በቢሊየን ዩቲዩብ ላይ የሚታዩ ሾዎች ናቸው ብዙም ወቀሳ መጥቶባቸዋል ለምሳሌ ኮኮሜሎን በብዛት የሚያዳምጡ ወይም የሚመለከቱ ልጆች ከህፃንነታቸው ቅድም እንዳልነው ቨርቹዋል የሆነ ኦቲዝም እንደሚጠቁ በተደጋጋሚ እናቶች ይመሰክራሉ ምን ያህል ጥናት እንዳለ እርግጠኛ ባልሆንም ነገር ግን በአሁን ሰዓት እንደዚህ አይነት ሾው እንደውም ራሳቸውም እዚሁ ነዋሪ ሆኑ ማለት ነጮቹም ሳይቀሩ አንዳንድ ፕሮግራሞች እየሰሩ ይሄ በጣም እንደውም ላይክ ዴቪልሽ የሆነ ነገር ልጆቹን ሆነ ብሎ ከከለር ጀምሮ ከምን ጀምሮ ልጆቹን ኮምፕሊትሊ አዲክት እንዲሆኑ ታስቦ በልጆች አይምሮ ላይ ተጠንቶ የተሰራ ነው ይባላል በዚህኛው ደግሞ እንዴ ልጄ እኔ ሚስሪቾን ሰምቶ ነው መናገር ይቻለው ሚስሪቾን ሰምቶ ነው ደስተኛ የሆነው እንደውም ህፃናቶቹን እዚህ ጋራ ማሳየት ፈልጋለሁ በዚህ ዙሪያ ምንድነው ያለሽ ግንዛቤ ወይም ማለት የምትችይው በጣም ትልቅ ጥያቄ ነው ኪድዬ ይሄ ድሮ በጣም ደሳስ የሚሉ ሾዎች እንግዲህ ድሮ ስልሽ ከ15 ዓመት በፊት እንኳን ቢያንስ ደሳስ የሚሉ የልጆች ሾዎች በቃ ቋንቋም ሙዚቃም የሚማሩበት ፕላስ ልጆቹ የሚነቃቁበት ሙዚቃዎች ነበሩ እና በጣም ልጆች so much በቃ attracted ሆነው
ተመስጠው ነው የሚያዩዋቸው እኛን ሁሉ እስከማይሰሙ ድረስና ጥሩ ሾዎች ነበሩ እውነቱን ለመናገር ያው ባላንስ ተደርጎ ማለት ነው ሰዓቱን ተቆጣጥረን እዚህ ሀገር በጣም ደስ የሚለኝ ዌስተርን ወርልድ በአጠቃላይ የልጆች ሾዎችም ይሁን ከልጆች ጋር የተያያዘ ነገር ሲሰራ አክቹዋሊ ምንም ነገር ሲሰራ በደንብ ጥናት ተደርጎ በጣም በዛ ላይ ስፔሻላይዝ ያደረጉ ቻይልድ ዴቨሎፕመንት ላይ በደንብ ይሰሩ ቻይልድ ሳይኮሎጂ ሳይካትሪ በደንብ ያጠኑ ሰዎች ናቸው የሚሰሩት እንጂ ራንደምሊ ዝም ብለው ከለሩ ስላማሪ ምናምን ገጣጥሞ አይሰራም እና በደንብ ተጠንቶ ነው እና ያው ከለር ለምታውቂው ቀለማት ከአይምሮ ሪስፖንስ ጋራና ከአይምሮ ዴቨሎፕመንት ጋር የተያያዙ ናቸው እኔ ኒውሮ ሳይንቲስት አይደለሁኝ ብዙ ማብራራት አልችልም በዛ ግን in general እንደዚህ የተለያዩ ከለሮች የተለያዩ የጭንቅላታችን ብሬን ፓርታችንን በተለይ ዶፓሚን የሚባለው ዶፓሚን ለኤክሳይትመንታችን ለሪስፖንሳችን ለአፕሪሺዬሽናችን ለነዚህ ሪስፖንሲብል የሆነ ኬሚካል ነው በአእምሮአችን ውስጥ ያለ ነገርና ኒውሮትራንስሚተር ነው የሚባለው ሶ እሱን እንዴት አድርጎ ሪስፖንድ እንደሚያደርግ ከከለሮቹ ጋር በደንብ ተጠንተው ነው የሚሰሩት ስለዚህ ይሄንን ሲያደርጉ በድንገት የሆነ ነገር አይደለም የሚሰሩት ማለት ነውና ልጆቹ ኦሬዲ ይሄንን በጣም ወደውታል ከከለሮቹ ጋር አታች ናቸው ከድምጾቹ ጋር ሳውንዳቸው በጣም ተጠንቶ ነው የሚሰራው አታች ናቸው ልጆቹ በሚገባቸው በእነሱ ሌቭል ተደርጎ ነው ቋንቋው የሚነገረው ድምጽ አለው ሙዚቃው አለ ሁሉ ነገር ጥሩ ነው በጣም ግን ላለፉት ጥቂት አመታት ነገሮች ሁሉ እየተቀየሩ ነው ልጆቹ የሚወዷቸውን ኦሬዲ እንደሚወዳቸው ስለታወቀ የሚፈለግባቸውን አጀንዳዎች ጠብ እየተደረገ እየተሰጠ ነው አሁን ሪቹዋል የምታቀርባቸው ሾዎች ልጆቹ በጣም ደስ ብሏቸው ወላጆች በጣም ደስ ብሏቸው ነው የሚለቁላቸው የሚያዩት so she had like billion followers በላይ ነው ያላት በጣም ብዙ ፎሎወር አላት ቪውወርስ አላት so እቺ ሴትዮ አሁን ኦሬዲ ገባሽ ኤስታብሊሽ አድርጋለች ሾዎቿን የሚወደዱ እንደሆኑ ቋንቋቸው በጣም የተመጠነ ከለሮቹ ለልጆች በጣም አፕሮፕሪየት የሆነ የተጠናውን ነገር እንደሚወዱትና ፎሎ እንደሚያደርጉ እርግጠኛ ናት ስለዚህ ኮንቴንቶች እየተቀየሩ ነው አሁን ዴሊበሬትሊ እየተቀየሩ ነው እና የሚፈለግባቸው ነገሮች የልጆችን አይምሮ በቀላሉ ሊሰልቡ የሚችሉ ሰለባ ሊያደርጓቸው የሚችሉ አጀንዳዎችን ጠብ ያደርጉባቸው ነው እና እሱ አሁን ለምሳሌ ስታብራራ ስለ ፍቅር ነው በቃ እኔ ክርስቲያን ነኝ ስለዚህ ሁሉንም አፍቅሩን የተባለው I love everyone እና ጎረቤትን እንደራስ ውደድ ይላል ብላ እንደውም ከመጽሐፍ ቅዱስ ሁሉ ጥቅስ እየጠቀሰች ነው ዲፌንድ የምታረገውና already trust build ስላረገች በልጆችና በወላጆች ይሄንን ትረስቷን ተጠቅማ ነው ሌላውን አጀንዳ ለማምጣት ያየሁት እንግዲህ ካየሁት ነው የምናገረው the whole story አላቅም ግን ያየሁት ሌላ ፓፓፒክ የሚባል የልጆች ነበር እኔ ልጆችም አይተውት ነው ያደጉትና እሱ ላይ ራሱ ቶታሊ ኮንቴንቱ ተቀይሯል the last 4 አመት 5 አመት ተቀይሯል ይዘቱ ራሱ በቃ ማይፈልገው ይሄ እኛ ማንቀበላቸው አንዳንድ አጀንዳዎች እዛ ውስጥ ሁሉ ተካቶ ነው የምናየውና በስነ ስርዓት ተጠንቶ ታስቦበት ነው because ልጆች ኦሬዲ እንዳልኩሽ ይሄ የከለሩ የድምጹ የቋንቋው ሁሉም ነገሩ ስለሚስባቸው ከአይምሮ እድገት ጋር የተያያዘ ስለሆነ እዛ ውስጥ ስላሉ ቀላል ነው አዳዲስ ገና ሌላ ነገር ፈጥሮ ልጆቹን ከማስተማር ኦሬዲ የተማሩ ባሉበት ነገር ላይ አጀንዳውን መቀየር በጣም ቀላል ነውና ከዛ አንፃር ወላጆች ድሮ ፌቨሬት ምንላቸው በጣም የምንወዳቸው ሾዎች ሁሉ ጊዜ አሁን እንደዛ አይደሉምና ዝም ብሎ ከፍቶ መስጠት ሳይሆን ኮንቴንታቸው ናቸው እኛ ሳናያቸው በተለይ አዳጊ ለሆኑ ልጆች ዝም ብለን መስጠት የለብንም እና እርግጠኛ መሆን አለብን ሪቪዎችን አይተን ራሳችን አይተን ሁሉም ሰው ጊዜ ላይ ኖረው ይችላል አይደለም ሾዎች መጽሐፎች አሁን በጣም ብዙ የተበረዱ መጽሐፎች አሉ እኔ አንድ ጊዜ የዛሬ 5 አመት 6 አመት እኔ ራሴ የፈጸምኩት ስህተት አለና መጽሐፍ ዝም ብዬ ግራብ አድርጌ የቡክስ ክለብ ነበረን ዝም ብዬ ግራብ አድርጌ ትልቁ ልጅ ግማሽ ከደረሰ በኋላ ገና እንዳመጣሁት አንብቦ ከጥቂት ሰዓታት በኋላ ግማሽ ደርሷል ኦሬዲ ከዛ መጽሐፉን ድጋሚ ደገና ሳይሆን እኔ ሳላይ ነው የሰጠሁት ግን ሌላ ነገር ነበርውና
እንዲህ አይነት ስህተቶችን እንዳንፈጽም በጣም መጠንቀቅ አለብን ማለት ነውና የሚታዩ ሾዎችን አብረን ማየት አንደኛው ቀደምንም ከአዲክሽን እንዴት እንወጣለን የሚለው ሌላው አብረን ማየት ሾዎችን አንዳንድ ጊዜ ሁሉንም ላናይ እንችላለን ጊዜ የለንም ግን እነሱ የሚወዷቸውና በጣም አዲክትድ የሆኑባቸው የምንላቸው እስቲ ብለን እስቲ ቆይ ዛሬ ከናንተ ጋር ጊዜ ማሳለፍ የምንፈልገው ብለን ማየትና ኢቫሉዌት ማድረግ አስፈላጊ ነው ብዬ ነው ማስበው መልካም በጣም አመሰግናለሁ እድሜ ያላቸው ይባላል ከኤሌክትሮኒክ እና እሱን እስቲ አጠራርግሽ ንገሪኝ ላይክ በስንት እድሜ የትኛውን ይመልከቱ ወይስ የሚከለከልባቸው እድሜዎች አሉ ወይ ፍጹም ኤሌክትሮኒክ መሰጠት የሌለበት እውነቱን ለመናገር አሁን ዌስተርን ወርልድ ውስጥ እስከ 24 ወር ድረስ early ቢሰሙ ጥሩ ነው ምናምን ይላሉ ላይክ አሁን የቲቪ ስክሪን ላይ ቋንቋ ቃላቶችን ለመስማት ምናምን ይባላል ግን እንደዚሁ ዝም ብለን በተፈጥሮ ራሱ ስናስበው it's not necessary ለምን ማየት ያስፈልጋቸዋል ለምን ውጪ ወጥተው ከልጆች ጋር ለምናያዩ you know even እስከ 24 ወር ያልኩሽ ነው አሁን ለምሳሌ እስከ 24 ወር ላይብራሪ ሪዲንግ ታይሞች አሉ ሳምንት ሙሉ በተለይ ቤት ውስጥ ቁጭ ብላ የምታሳድግናት ወይም ደግሞ ነው ጊዜ ያለው ሰው all the time በጣም ለልጆቹ አይምሮ ዴቨሎፕመንታቸውን ጥሩ ሊያደርግ የሚችል ብዙ ፕሮግራሞች አሉ ፊዚካሊ በሪል ወርልድ ማለት ነው ከስልክና ከኮምፒውተር ጋር ሳይገናኝ እና ላይብራሪ ውስጥ ሪዲንግ ሩሞች አሉ አክቲቪቲ ሩሞች አሉ ፕሌይ ዴቶች አሉ የአካባቢውን you know nearby or neighborhood moms ምናምን ግሩፖችን እየፈጠሩ በዛ መልኩ ልጆችን ቋንቋ ማሳደግ ይቻላል ደግሞ ኤሌክትሮኒክስ ላይ ከሚማሩት ይልቅ ልጆች የራሳቸውን ችሎታ ከሎታቸውን ክሪኤቲቭ የሆነውን ለአካባቢያቸው ሪስፖንሲቭ የሆነ ነገራቸውን ሲጠቀሙበት ነው ዴቨሎፕመንት በጣም ጤነኛ በጣም ክሪኤቲቭ የሚሆነው አለብዛ ኦሬዲ ፕሮግራም የተደረገ ነገር ኮምፒውተር ኮ ፕሮግራምድ ነው it's a program because እኔ ፕሮግራመር ነኝ ፕሮግራም ትጽፊያለሽ የተጻፈውን ነገር ለኮምፒውተር ሰጫዋለሽ ስለዚህ እኔ የምጨነው ነገር ነው ለሁሉ ሌላ ሰው ልጆቹ ላይ የምጨነው ማለት ነው እንጂ there is nothing አዲስ ነገር አይደለም የሚፈጠረው እና ልጆቹ ግን የተሰጣቸው ነው እንደየእምነታችን በተለይኛ በፈጣሪ አምሳል ነው የተፈጠርነው ብለን ነው እኛ መናምነው ስለዚህ ያ እንደ በፈጣሪ አምሳል ብለን ስንል በአካል ብቻ ሳይሆን እንደ በእውቀትም ጭምር ነው በእውቀትም ተሰጥቷል ማለት ነውና ያንን ተፈጥሮ የሚጠቀሙት ከኤሌክትሮኒክስ ይሄ ከሚጫናቸው ነገር ወጣ ብለው ነውና በተለይ እስከ 3 አመት 4 አመት ድረስ እኔ ጊዜ ካላ ኤሌክትሮኒክስ ላይ ማስቀመጥ የማትችሉበትን ሲቹዌሽን እንደምንም ተፈጥራችሁ አታሳዩዋቸው ቶታሊ አታሳዩዋቸው ብዬ ነው የማስበው ከዛ እንግዲህ ያደጉ ሲመጡ 100% እንከለክላለን ብዬ ለማለት እውነት አይደለም ሪያሊስቲክ አይደለም ግን በደንብ አጥንተን ጥሩ ይሁን ነገሮችን ቋንቋም ከሆነ አልወረለ የትምህርት ቻናሎች አሉ እነሱን ራሳችን መጀመሪያ አይተን የወላጆችን ሪቪው ሰምተን ብለን እነሱን ሰብስክራይብ አድርገን ትንሽ ሰዓት እንዲማሩ አብረናቸው ወይ እሱን ማድረግ እንችላለን ፕላስ ደግሞ ኦንላይን ያልሆኑ ግን ወይ አይፓድ ላይ ዳውንሎድ አድርገን ራሳችን ዳውንሎድ የተደረጉ ኦፍላይን የሆኑ ነገሮችን ማስተማር እንችላለን እንዲጽፉ እንዲቀርጹ እንዲቀጠቅጡ እንዲያበላሹ እድል መስጠት ነው እንጂ የሚሻለው ኤሌክትሮኒክስ ላይ መጣድ አለብን ቋንቋ ለማስተማር ብዬ አላስብም በጣም አመሰግናለሁ ወላጆችን ጨምሮ ስጋት አለን አሁን ልክ ኤሌክትሮኒክ በአብዛኛው ሲጠቀሙ ስጋት እንዳለው ሁሉ በተቃራኒው በዚህ ጊዜ ደግሞ ልጆቻችን ወደ ኋላ ይቀራሉ ብለን ደግሞ ምንፈራበት ሁኔታ አለ ለምሳሌ እኛም ማናቃቸውን ነገሮች ሁላችንም እንደወላጅ እስቲ ነገር ብለሽ እነሱ ከኛ በተሻለ ብዙ ነገሮችን ፊክስ ያደርጉልሻል ወይም ያስተካክሉልሻል ስልኩ ላይ የተለመደ ነው ሌላው ልጅ ደግሞ ምንም የማያቅ ከሆነ በቃ ልክ ወደ ኋላ እንደቀረ ከውቀት አንፃር ምን ቆጥርበት ሁኔታ አለና ይሄንንስ እንዴት ታይዋለሽ ኤሌክትሮኒክስ ቶታሊ አንጠቀምም ማለት አንችልም because ዘመኑ ነው አይደለ ዘመኑ ወደንም ጠላንም ከተያያዘ ነው ህይወታችን በር ለመክፈት ሪሞት ኮንትሮል ስማርት አፕ ነው አይደለ የጋራጅ ዶር ወይ የቤት በር የምንከፍትበት ሂተርሽን ወይም ደግሞ ኩለርሽን ኦን ኤንድ ኦፍ ለማድረግ ስማርት አፕ አለ ስልካችን ስማርትፎን ነው መኪናችን ስማርት አፕ ነው ኦሬዲ በኤሌክትሮኒክስኛ ወይም ደግሞ በቴክኖሎጂ ላይፋችን የተነካካ ነው
ምንም ጥፋት የለበትም ይሄ እኛ እየተናገረን ያለነው ምንድነው የበዛ ወይም ኤክሰሲቭ የሆነው አጠቃቀም ነው እንጂ ልጆችም ወላጆችም ማወቅ አለባቸው አጠቃቀም ከዛ ባሻገር ደግሞ ልጆች በየእድሜያቸው ነው የሚያስፈልጋቸው ማወቅ አለባቸው እንጂ አሁን ለ10 ዓመት ልጅ ሁሉንም ነገር ሰተሽው ምንድነው የሚጠቅመው ምን ሊያደርግበት ነው አሁን ስለ ዩቲዩብ እንትና አሁን እንዴት አድርገህ አካውንት ከፍተህ እንዴት አድርገህ ስትሪሚንግ እንደምትሰራ ምናምን ብታስተምሪው ለ10 ዓመት ልጅ የሚሰራ ይኖራል ግን የልጁን እንደው የወደፊት ህይወቱን ስታስብ ይሄ ልጅ ከ10 ዓመት ጀምሮ ዩቲዩብ ላይ ተጥዶ ትምህርት ይማራል ብለሽ ታስቢያለሽ ስለዚህ ልጆች የማያስፈልጋቸው ነገር በማይችሉበት ዘመን በማይችሉበት አቅም መስጠት የለብንም አንድ ሌላው ደግሞ እኛ ራሳችን የማያስፈልገንን አፕ እኛ በጣም ብዙ አፕ ስልካችን ላይ ስለጫነን ብዙ አፕ ቤት ውስጥ ስላለ የቴክኖሎጂ ኤክስፐርት አድርገን ራሳችንን እናስቀምጣለን that's not the case እንደሱ አይደለም እኔ ከማያስፈልገኝ ውጪ ለምን ዳውንሎድ አደርጋለሁ ዳውንሎድ ካረኩኝ ምን ያጠፋቸዋለሁ እውነቱን ለመናገርና ከማያስፈልገን ምንድነው የምንጠቀመው ከኦንላይን ይሄን ላድርግ ይችላል ሻፕ ላድርግበት ይችላል ኦንላይን እንደዚህ አነብበት ይሆናል ወይም ደግሞ ኮርስ ወስድበት ይሆናል አለ አይደለ በእርግጠኛነት የማልጠቀምበት ነገር ማጥፋት ነው ያለብኝና ብዙ ነገሮችን ሁሉንም አፕ ዳውንሎድ ስላደረገን የቴክኖሎጂ አዋቂ ልጆቹም ደግሞ ያንን ሁሉ ነገር መነካካት ስለቻሉ የቴክኖሎጂ አዋቂ ይባላሉ ማለት አይደለም what's very important is የቴክኖሎጂ ፈጣሪ መሆን ነው በእኔ እምነት እንደሱ አይነት ዜጋ ነው እኛ መፍጠር ያለብንና ጌም ሲጫወቱ አንዳንድ ጊዜ ይሄንን ጌም ለምን አንተ አትጽፈውም ብለን የሚያነቃ ነገር መናገር መቻል አለብን ብዙዎቹ የቴክኖሎጂ በጣም ቶፕ ያሉ ሰዎች ልጆቻቸው ኤሌክትሮኒክስ ላይ አይቀመጡም በሆነ ረጅም የAWS ሰሚት የሚባል አለ እዛ ስብሰባ ላይ ያሁ ካምፓኒ ውስጥ ረጅም አመት የሰራ ሰው ሲናገር የሰማሁትን ነገር ልንገርሽ ህንድ ነው 3 ሴቶች ልጆች አለኛል ቤታችን ውስጥ ቲቪ የለም ማለት ቤታችን ውስጥ አይፓድ የሚባል ነገር የለም ማለት ላፕቶፕ አለው because እሱ ራሱ ስለሚሰራበት ማለት ነው በጣም ትልቅ ቦታ ያለ ሰው ነው ያሁ ካምፓኒ ውስጥ ግን ቲቪ የለም አይፓድ የለም ኤክስትራ ላፕቶፕ የለም ከሚሰራበት ውጭ እና ታዲያ ልጆቹ ምን ሌሎች ወላጆች ናቸው የሚሉት እና ታዲያ ልጆቹ አሁን ቆይ ቦርድ ሆንኩኝ አይሉም አያስቸግሩም ስራ ባዘር ያረጋም ሲሉ ውጭ ወጥተው ይደባደቡ ከፈለጉ ውጭ ወጥተው ከፈለጉ ጫወቱ ብለዋል ሌላም እንደዚሁ እና ቢል ጌትንም እነሱም ቢሆኑ ልጆቻቸውን ትልልቅ እድሜ እስከሚደርሱ ድረስ ለኤሌክትሮኒክስ ኤክስፖዝ አላረጓቸው because እነሱ ምግባቸው ነው እነሱ ቢዝነሳቸው ነው ህይወታቸው ነው ግን ለልጆቻቸው ግን በዛ እድሜ ኤሌክትሮኒክስ ህይወታቸው አይደለም ስለዚህ እኛ ብዙ ነገሮች እንዲነካኩ ሰጠናቸው ማለት እነዚህ ልጆች ኤክስፐርት ይሆናሉ ማለት አይደለም የመነካካት ኤክስፐርት ሊሆን ይችላል እንትኑን ኦን ኤንድ ኦፍ ማድረግ ምናምን ኮፒ ፔስት ማድረግ ይሆናል ግን ፈጣሪ የሚያረጋቸውን ይሄ ክሬቲቭ የሚያረጋቸውን እንትን ግን እያሳጣናቸው ነውና ያንን ማይንድ ሴት ማስተካከል አለበት ቲኔጀሮችን በተለይ አሁን እንዴት አድርገን ማውጣት አለብን የሚለው ውይይት በጣም አስፈላጊ ነው ከልጆች ጋር ዲስከስ ማድረግ ጥቅሞቹንም ጉዳቶቹንም ለልጆች መንገር አለብንና አነስት ሆነ በቁጣ ሳይሆን እንዲረዱት ማድረግ መጽሐፍቶች ካሉ አብሮ ማንበብ በተለይ ከኤሌክትሮኒክስ ጋር በተያያዘ ጉዳታቸው ምሳሌ እየሰጠን የሰው ስም ሳንጠራ ግን የገሌ የማቃት ወይም አብሬያት ምሰራ ልጅኮ አብሬያት ምሰራት ሴትዮ ይያለን ምሳሌ እየሰጠ ለልጆች ደግሞ ያምናሉ እንደሱ አድርገን ማነጋገር ያስፈልጋል ሌላው ፕሌጅ ማለት እንደ ስምምነት ማለት ነው ስምምነት በጣም አስፈላጊ ነው ቤት ውስጥ ቅድም የዘርዘርናቸው ለምሳሌ ኤሌክትሮኒክስ መኝታ ቤት መሄድ የለበትም የምግብ ጠረጴዛ ላይ ኤሌክትሮኒክስ መግባት የለበትም አንድ ላይ ስንቀመጥ ኤሌክትሮኒክስ መግባት የለበትም እንደገና ደግሞ አለ አይደል የትምህርት ኤክስፔክት የምናደርጋቸው እነሱ ነገሮች ትምህርት እንደዚህ ከሆነ የሚሉት ነገሮች በደንብ ዘርዝረን እንደ ፕሌጅ እንደ ኮንትራክት ማለት ነው እሱን ግጥም አድርገን ከልጆች ጋራ መስጠትና መወያየት አለበት ምክንያቱም በራሳቸው ፈቃድ ብቻ እንዲሆኑ ልጆች አሁን እያደጉ ስለሆነ አይሰሙም እኮ ብለን ካልን ጥሩ አይደለም የራሳቸውን ፈቃድ እኛ መግራት አለብን we have to shape it ልጆች ናቸውና ስቲል ልጆች ናቸውና
አስተሳሰባችን በመጠኑ we have to አለ አይደለ መግራት አይደለ የሚባለው እንደሱ ሪዳይሬክት ማድረግ አለብን ብዬ ነው የማስበው። ሌላው ሩቲን ቅድም ያልናቸውን ነገሮች ማለማመድ በጣም ያስፈልጋል። ለጥሩ በረከት ለጥሩ ነገር እንዲጠቀሙበት ማድረግ ያስፈልጋል ብዬ ነው የማስበው። በተለይ በጣም አዲክትድ የሆኑትን ቶታሊ እንዳለ መንጠቅ ስለማንችል በመጠኑ ለሌላ ነገር ለሶሻል ሰርቪስ ለሌላ ነገር ጥሩ ነገሮችን አድቨርታይዝ እንዲያደርጉ ልጆችን ቱቶር እንዲያደርጉ ምናምን ሪዳይሬክት ማድረግ አስፈላጊ ነው ብዬ ነው የማስበው። መልካም አፖች ይኖራሉ ኮንትሮል የምናደርግበት ፓረንታል ኮንትሮል አፖች አሁን ፓረንታል ኮንትሮል የሚባል ራሱ አለ ባርክ የሚባል አለ። እኔ ፓረንታል ኮንትሮልን ለትንሽ ጊዜ ተጠቅሜ ነበረ ግን ከዛ በኋላ እኔ አክቹዋሊ አፕ ተጠቅሜ አይደለም ኮንትሮል ማድረገው ምንድነው ስልክ አለኝ አፕል ዋች አለኝ የልጅ ስልክና የኔ ሰዓት የተገናኘ ነው። ሁለታችንም አፕል ማነው አይፎን ነው የአፕል ፕሮዳክት ነው። ሶ በዛ መልኩ የሚካሄዱት ነገሮች አያለሁኝ በብዙ ፐርሰንት ኢቭን ስልክ ሲሰጥ ለአመት ከምናምን በቀን 1 ሰዓት ከዛ ደግሞ 90 ደቂቃ ምናምን ያረጋግጥ ነው ያሳደግነውና እንደዛ ማድረግ በተለይ ዳታውን እኛ ስለሆነ የምንከፍለው ኮንትሮል ማድረግ እንችላለንና ዴታውን ሊሚትድ ዴታ ማድረግ አንሊሚትድ አድርጎ እንደፈለጉ ከሚፈነጩበት ሊሚትድ ዴታ አንደርስታንድ እንዲያደርጉት ማለት ነው ገንዘቡንም ጥቅሙንም እሱን ማድረግ ፓስወርድ መቀየር አሁን ፕሌጁ ላይ ሌላው መጨመር ያለብን ፓስወርድ መቀየር እንደሌለባችሁ የስልክና የምትጠቀሙበትን ዲቫይስ ፓስወርድ እኛን ሳያሳውቁ ወላጆችን ሳያሳውቁ እንዳይቀይሩ ይሄንን ራሱ ማሳሰብ ያስፈልጋል። ሶ ሄደን ማየት እንችላለን በመቆጣጠር አይነት ማየት ሳይሆን አለ አይደለ አንዳንዴ ሲያስፈልግ ራንደምሊ ሄደን ማየት ነው። በቁጥጥር አይነት ከሆነ ጸብ ነው የሚሆነው በጣም ጦርነት ይሆናል እና በዛ መልኩ ሳይሆን ግን በፍቅር እነሱ ሳያውቁት አንዳንድ ጊዜ ዎች ማድረግ ልጆችን በጣም ያድናል። ሌላ ጊዜ ለነግርሽ ይችላል በጣም ትሩ ስቶሪ ልጇን እንዴት እንዳዳነች አንድ ከባለቤቴ ጋር የምትሰራ ናይጄሪያዊት በጣም ይገርማልና እንደሱ አይነቶቹ ነገሮች ማድረግ እንችላለን። ከዛ በሸገር ደግሞ ቤት ውስጥ አንዳንድ ጊዜ ዋይፋዩን ከመጠን በላይ እንዳይሆን እንዳይጠቀሙበት ዲስኮኔክት ማድረግ ያው ቅድም ካልናቸው ይሄ አክቲቪቲ ምንም እንዳለ ሆኖ ግን ልጆቹ ለኤሌክትሮኒክስ ዲስከሬጅ እንዲሆኑ ወይም ደግሞ እንደልባቸው ሁሉም ነገር እንዳይሆን እንዲህ አይነት ነገሮችን ማድረግ እንችላለን ብዬ ነው ማስበው። ወጥ የሆነ መፍትሄ የለም የብዙ መፍትሄዎችን ነገሮች እንደ ልጆች ባህሪ እንደ ቤተሰቡ ወላጅና ልጆች እንዳላቸው የግንኙነት መጠንና የእምነት መጠን እነዚህ ነገሮች ተደራርበው ጥሩ ነገር ማድረግ ይቻላል ብዬ ነው ማስበው ወይም ደግሞ ልናድናቸው እንችላለን ብዬ ነው ማስበው። መልካም አንቺም የምትሰጫቸው ትሬኒንጎች አሉ ከሙያሽም አንፃር ስለሱ ተነግሪናለሽ እንደማጠቃለያ። ነገር ግን አንድ ማንሳት የምፈልገው በእኛ ቻናል በኔ ደግሞ ልክ በዚህ ሀገር ሲጫወቱ ልጆቻቸውን ወይም ደግሞ በተለያዩ ሴንተሮች በተለይ ደግሞ አሁን ዴይ ፕሮግራም እነዚህ የአውቲዝም ወይም ዳውን ሲንድሮም ያለባቸውን ልጆች ዴይ ፕሮግራም ላይ ተሰጥተው ወላጆች ሲሄዱ እዛ አካባቢ ላይ ሲጠቀሙት ያየሁት በብዛት ቦርድ ጌም አሉ። እነዚህ ጌሞች ሰብሰብ ብለሽ የምትጫወችባቸው እሱን በመመለከት ሰዓት በስራ አጋጣሚ ምን ያህል ጠቃሚ እንደሆነ እዚህ ሀገር ራሳቸው ቴክኖሎጂን ሲያመጡት ጎን ለጎን ደግሞ አብሮ ጉዳቱን ስለሚያውቁት ሌላም ነገር ይዘው ይመጣሉና ያንን በተመለከተ እኔም በራሴ በዛ ኢንስፓየር በመሆን ያንን ጌም ለኛ ማህበረሰብ በሚጠቅም ሁኔታ የሰራውት ጌም አለ እኔ ራሴ ማለት ነው። የቤተሰብ የሚል ለልጆች በቤተክርስቲያን አካባቢ በሌላም በጣም የሚያገኙኝ እናቶች ይሄ በጣም ልጆቼ ቁጭ ብለው እንደገና አንደኛ ቋንቋ ያስተምራል፣ ሁለተኛ እርስ በርሳቸው እንዲያወሩ ያደርጋል። ሌላው ደግሞ የሀገራችንን ሁኔታ ለምን እዚህ ሀገር ባለው ሳይሆን ከሀገራችን ላይ ምን አይነት እንስሳት
አሉ እቃችን የምንጠቀምባቸው ስማቸው ምንድነው የሚል በእንግሊዘኛም በአማርኛም አማርኛ በእንግሊዘኛም እንዲያነቡ ተደርጎ የሰራነው ጌም ነውና ብዙዎቻችሁ ኦርደር አድርጋችኋል በተለይ በአሜሪካን ሀገር ምናልባት ከቶሮንቶ ጋር ሊፎካከሩ ይችላሉ እንጂ በአብዛኛው አሜሪካ ያሉ ተመልካቾች ለልጆቻቸው ኦርደር አድርገዋል አሁንም ሁለተኛው ዙር መጥቷል በደንብ ኦርደር ማድረግ ይችላሉ በዚህ አጋጣሚም ላስታውሳቸው ብዬ ነው ይሄንን ስትይ ምናልባት እንደዚህ ቦርድ ጌሞችን መጫወት ከኤሌክትሮኒክ ራቅ እንድንል ያደርጋል ክሪቲካል ቲንከር እንድንሆን ያደርጋል ልክ በቀላሉ መልሶችን እንደሚሰጠን ሁሉ እነ ጎግል አሁን ልጆች ማሰብ አልቻሉም ትምህርት ቤት እንደ ጂሚናይ ኤአይ የመሰሉ ነገሮች ሲመጡ ምንም ማሰብ አይጠብቅባቸውም ልጆቹ መልሱን ሁሉ ነገሩ እዛ ላይ ስላለ ግን እንደዚህ ልክ የቤተሰብ ጨዋታ አይነት ጌሞችን የታዘብኩትን ይሄ ነገር ለኛ ልጆችም ጠቃሚ ነው በሚል ነው በእኛ አድርጌ የሰራሁት ያንን ጌም እና ከዛ በአጠቃላይ ደግሞ መለስ ስንል የራስሽንም ትሬኒንጎችን ጨምረሽ ብትነግሪኝ ደስ ይለኛል በጣም ጥሩ የቤተሰብ ጨዋታ ነው የለኝም አሁን ኦርደር አድርጋለሁ እንግዲህ በጣም ደስ የሚለኝ ነገር ነው እንደዚህ አይነት እኛም ቦርድ ጌሞች በጣም ትክክል ነው ለአይምሮ ዴቨሎፕመንት ትልቅ ነገሮች ናቸው እኔ በጣም ይገርመኛል በጣም ነው ማመሰግነው የኛን ጊዜ እውነት አክቹዋሊ እኛ ብቻ ሳንሆን እዚህም ሀገር ያሉ ሰዎች አንዳንዶቹ ዋው በኔ ጊዜ ምናምን ይላሉና በእኛ እድሜ ያሉ ማለት ነውና it makes so much sense በኔ ጊዜ ኮኛ ከውጪ ነበር የምንጫወተው በቃ እናቴ እስከምትጠራኝ ድረስ ምግብ ሰርታ ነው ብሉ እስከምትለን ድረስ በቃ እስከሚጨልም ድረስ ይላሉ እና ያ ምንድነው ልጅነት መሞላት ያለበት በጨዋታ በመደባደብ ሊሆን ይችላል በመፈነካከትም ሊሆን ይችላል ከዛ በኋላ ግን ፕሮብሌም ሶልቪንግ አለ there is resolution አለ ገባሽ በመደባደብ ውስጥ መታረቅ አለ እና ሌላ ሰው ሳይገባባቸው ህግ ጋር ሳይሄዱ ራሳቸው ፕሮብሌማቸውን እንዴት ተስማምተው ሪዞልቭ ያደርጋሉ ይሄ አሁን ኬት ይገኛል ትምህርት ቤት ነው የሚያገኙት ይሄን እና እኛ ባደግንበት ጊዜ ስታዩ ወይም ቀድሞ እንደው even 15 years 16 17 years በሚገርም ሁኔታ ከልጆች ጋር ቦርቀው ይሄ ቦርድ ጌሞች የተለያዩ ጌሞች አሜሪካን ሀገር በጣም ብዙ አይነት ጌሞች አሉ አዳማሚ መስሉ ነገሮች እንትን አድርገው ይሄ ምንድነው ኮርን ሳንድ ውጭ ወተሽ የምትጫወቹ ነገር የሚዘለሉ የሚሳሉ የሚቀረጹ የሚቆረጡ ነገሮች ብዙ አሉ እነዛ ነገሮች እኔ በልጅነት ያርጌ ነው በቃ በጭቃ እየተጫወተን እየተሯሯጥን ያደግነው እንዴት እንደጠቀመን ዳማ ጠረጴዛ ላይ ሰርተን ነው እኛ ያደግነው እንደ ቼስ ማለት ነው ቼስ ስላልተገዛለን ዳማንችኖቹ ጠረጴዛ ላይ የቆርኪ ምልክቶች ነው እንደሱ አድርገን ነው so that makes us logical thinker ነው የሚያደርግሽ አሁን ስታስቢው ምናልባት I don't know ምን ያህል ኮንትሪቢዩት አድርጓል እንግዲህ አላቅም ግን እኔ ቁጥር ማትስም ወደው ለዛም ሊሆን ይችላል አላቅም ግን definitely አስተዋጽኦ ያደርጋል ለአይምሮ ዴቨሎፕመንት አሁን ግን ሰው ፕሮግራም ባደረገው ኮምፒውተር ላይ ተቀምጠው ነው ልጆች ምኑን ነው የሚፈጥሩት you know creative thinking critical thinking logical thinking የምንለው ሁሉ ያጠፋብን ነው የሚመጣውና ደስ የሚለው የቤተሰብ ጨዋታ ነው ራሱ ኦርደር አድርጋለሁኝ ምንም ጥያቄ የለውም እንደዚህ አይነት ነገሮች ናቸው ለአይምሮአቸው እድገት በጣም አስፈላጊ የሚሆኑት ፈጣሪ የሚያረጋቸው እንደዚህ አይነት ነገሮች ናቸው እንጂ ኦሬዲ ኤሌክትሮኒክስ ላይ ያለው ነገርማ ሁሉም አክሰስ ያደርጋሉ ለሁሉም ሰው አቫይለብል ነው እኛ ኤሌክትሮኒክስን በህይወታችን ማድረግ ያለብን it should be an aid you know የሚረዳ ነገር ነው እንጂ ዋና ነገር መሆን የለበትም it's an aid የሚያደርግ ቱል ነው it's a tool በዛ መልኩ ነው የማየው እና እሱን በቤተሰብ ውስጥ አንደኛ ያቀራርባል ሁሉም ሰው ቁጭ ይላል ያወራል እና ፍቅሩን ይለዋወጣል ማለት ነው ትልቁ የቤተሰብ ቦንዲንግ የሚፈጥረው ነገር ደግሞ አብረሽ የምትጫወቹ አብረሽ የምትበዩ አብረሽ የምትላፊው ነገር ትዝታም ነው ለእድገታቸው በጣም አስፈላጊ ነው ብዬ ነው ማስበው ከዛ ባሻገር ደግሞ ያው ያኔ የማስተምረው እንግዲህ የኔ አይቲ ትሬኒንግ የሚባል ትሬኒንግ ፕሮግራም አለ የማስተምራቸው ፕሮግራሞች SQL Server ለዳታ ኢንጂነሪንግ Python for data engineering cloud computing AWS ላይ ነው የምሰራው የአማዞን ዌብ ሰርቪስ ላይ ስለ ክላውድ እናስተምራለን እንዲሁም ደግሞ ቪዥዋላይዜሽን ፓወር ቢአይ እናስተምራለን ታብሎ አለን ታብሎ እስካሁን ድረስ የተማሩ ልጆች ስለሌሉ ነው እንጂ ታብሎ የሚባልም የቪዥዋላይዜሽን ፕሮግራም አለን ሶ እነዚህ ናቸው ፕሮግራሞቹ ዲዛይን የተደረጉት ለእውቀት ብቻ ሳይሆን ለስራ
ለኑሯቸው የአይቲ ፕሮፌሽናል ለመሆን የሚፈልግ ሰው የአይቲ ባክግራውንድ ያለው ብዬ ስል ምንድነው ምናልባት ወይ ሌላ ቴክኖሎጂ ላይ ወይ ዲቢኤ ከነበረ አሁን ደግሞ ሰፋ አድርጎ ምናልባት ክላውድ ኮምፒውቲንግ ላይ መስራት የሚፈልግ ስፔሻላይዝ ለማድረግ እሱ ማድረግ ይችላል ከአንዱ ቴክኖሎጂ ወደ ሌላው ለመሄድ ፓሽኑ ያለው ሰው እንዲሁም ደግሞ ምንም ባክግራውንድ ያለው ነገር ግን የአይቲ ካሪየርን መግባት ፈልጋለሁ የሚል እሱን መውሰድ ይችላል ለላስት 3 ባች ያስተማርነው ኢትስ አ ሚክስ ግን ብዙዎቹ ኮሌጅ ወይ ግራጁዌት አድርገው ስራ ያላገኙ ያው እንግዲህ በአካባቢያችን አይተን ሊሆን ይችላል በጣም ብዙ ወጣቶች ኮሌጅ ግራጁዌት አድርገዋል ግን ስራ ያላገኙ ብዙ አሉ እናቱን ለመናገር የኛው ልጆች ያሉ ማለት ነውና ስራ ያላገኙ ግን በዚህ መልኩ ትሬኒንግ ኤንድ ሜንተርሺፕ ነው ትሬኒንግ እና ሜንተርሺፕ ነው ገበያ ላይ ያለው ነው የማስተምራቸው ወይም ደግሞ ስራ ላይ ስራ ትፈልጋለሽ ብለው የሚልኩልኝ ሊንክድኢን ላይ ያለውን መልቲ ስኪል እና መልቲ ፕሮፌሽን የሚያደርግ እንደሱ አይነቶቹ ነገሮች ነውና ስራ ላይ ያለው ገበያው የሚፈልገው ትሬኒንግ ነው የምንሰጣቸው እኔና ሌሎች ጓደኞች ያሉ አብረው የሚያስተምሩ ልጆች ከ40 እስከ 44 ሰዓት ነው የሚማሩት ከተማሩ በኋላ እንዳልኩት ሜንተርሺፕ ምንድነው ሬዚዩሜያቸውን አብረን ቢልድ እናደርጋለን ኢንተርቪው በደንብ እናዘጋጃቸዋለን የስራ ሊንኮችን እንልካለን እነሱን ሼር አደርጋቸዋለሁ ሬፈረንስ እንሆናቸዋለን በዚህ መልኩ እንግዲህ ማህበረሰቡን ለማገልገል እየሞከርን ነው በጣም አስደሳች ነገር ነው የእድሜ ገደብ አለው ወይ የአካባቢ ገደብ አለው ወይ ይሄንን የሚሰሙ ኢትዮጵያ የሚኖሩ በመላው ዓለም ላይ ሊማሩ ይችላሉ ወይ የእድሜ ገደብ የአዳልት ኤጁኬሽን ይሄ የአዳልት ትሬኒንግ ነው የአዳልት በየስል በአይቲ ውስጥ መስራት ለሚፈልግ ሰው ነው ስልጠናው ሃይ ስኩልም ያሉ ልጆች መማር ይችላሉ በዚህ ዙሪያ ለመቀጠል የሐሳቡ ካላቸው ማለት ነውና የእድሜ ገደብ በዛ መልኩ ነው እንግዲህ ለአዳልት ነው ለስራ ነው ይሄ ለውቀት ብቻ ሳይሆን ለስራ ነው ሰው መስራት የሚችል ሰው መሆን አለበት አካባቢን በሚመለከት it's a virtual physically እስካሁን የተማሩ ሁለት ልጆች ናቸው አንድ ልጅ ሚኒሶታ አንድ ልጅ ከነቲኬት ናቸው በተረፈ ግን እስካሁን ያሉት ሎካል ናቸውና ሲያስፈልግ ፊዚካሊ እንገናኛለን አለን ሴንተር አለን ቨርጂኒያ ውስጥ ግን እስካሁን ድረስ ቨርቹዋል ነው በዙም ነው የምናደርገው ስለዚህ ዙም ሪኮርዲንግ አለ ክላስ ሚስ ያደርጉ ይላክላቸዋል ከዛ ፎሎ አፕ አለ እና በዙም ነው all over the world መማር ይችላሉ በነገራችን ላይ ከኢትዮጵያ ለሁለተኛ ጊዜ ስኮላርሺፕ ሰተን በነፃ እናስተምራቸው ልጆች አሉ ከጋምቤላ ሪጅን ባለፈው 4 ልጆች ነበሩ አሁን ደግሞ 2 ልጆች እየተማሩ ነውና ከኢትዮጵያ እንደዚህ በነፃ ነው እናስተምራቸው ሰው ለማንም ሰው በየትኛውም አገር ላሉ የሚሆን ነው ማለት ነው በጣም እናመሰግናለን እንዴት እንደሚያገኙአችሁ ስልክ ቁጥር ወይም ደግሞ ሬጂስተር የሚያደርጉበት ሊንኮች ካሉ ዌብሳይቶች ካሉ ከታች እናደርግላችኋለን የኔ በጣም ጥሩ ቆይታ ነበረ ቴክኖሎጂ በየቀኑ ወደ አዲስ ነገር የሚመጣበት ነው ለልጆቻችንም እናቶችም ብዙ ጥያቄዎች ይኖራቸዋል ዛሬ ለመጀመሪያ ስለተገናኘን ያለውን አካባቢውን እንነካካው በሚል ነው በሚቀጥለው ስንገናኝ በዛ ሰብጀክት ላይ ብቻ በደንብ የምንወያይ ይሆናል ብዬ ተስፋ አደርጋለሁ እናንተም ይሄን ታዳምጡ ወላጆችም ወይም እንዲሁም ሁላችሁም ያላችሁን ጥያቄ ከስራ አስቀምጡልን ምናልባት በግሏም ተመልስላችኋለን ኮንታክት ነምበራቸውን ስለምንተው ማለት ነው እንግዲህ በኔ በኩል የነበረኝ ጥያቄ ይሄን ይመስል ነበር ጊዜሽን ሰተሽ ስለተገናኘን በጣም ደስ ብሎኛል አንቺ ግን እንደማጠቃለያ ማንሳት የምትችይው ሐሳብ ካለ ደስ ይለኛል እንግዲህ ኪድዬ በጣም አመሰግናለሁ ስለጋበዝሽኝ በፕሮግራምሽ ላይ አይ ሆፕ አስተማሪ ነው ብዬ አስባለሁ ለወላጆች የሚሰለች ቶፒክ አይደለም ሁሉ ጊዜ ማስተዋወስ አለብን እንደ ሪማይንደር መሆን አለበትና because ችግራችንን ካላስታወስን አንዳንዴ ባለንበት ሁኔታ ተመችቶን እርስት አድርገነው አገር ሰላም ብለን እንቀመጥ እንችላለንና ጉዳቱ ከቆየ በኋላ ትልቅ ሊሆን ይችላልና ወላጆች በጣም በንቃት ያለፋንበት ከንቱ እንዳይቀር በንቃት ልናሳድግ ይገባል ብዬ ነው ማስበው ከዚህ ባሻገር ያው ማህበረሰብ በአጠቃላይ ደግሞ አብሮ ሲሰራ ነው ለመማማር የሚችለው አንድ አይነት የሆነ አንድ አይነት አስተሳሰብ አንድ አይነት ተግባር መረዳዳትና መደጋገፉ በጣም አስፈላጊ ነው ብዬ አስባለሁ በተረፈ ኮንታክትን በሚመለከት ቁጥሬ 202-615-3422 ነው QR ኮድ ኪዲ አንቺ ታስቀምጪላችኋለሽ
በኪውአር ኮዱ መሰረት ስካን ሲያደርጉ ሬጅስትሬሽን ፎርሙን ይልክላቸዋል የጉግል ፎርም አለው እዛ ጉግል ፎርም ላይ ኢንፎርሜሽናቸውን ካስቀመጡልን በዛ ሪች አውት አድርገናቸው የሚፈልጉትን ኮርስ መማር ይችላሉ የሚፈልጉትን ጥያቄ ደግሞ ምንችለውን መመለስ እንችላለን ማለት ነው ይሄ ነው አመሰግናለሁ በጣም ኪዲዬ የኔ ስለመጣሽ እኔም በድጋሚ ያመሰግንኩ በእኔና በተመልካቾቼ ስም እንግዲህ በሌላ ዝግጅት እስከምንገናኝ ድረስ ተመልካቾቻችን ዛሬ ይዘንላችሁ የመጣነው ፕሮግራም ይሄንን ይመስላል እየገባችሁ ያለውን ኢንፎርሜሽን በመጠቀም ሬጂስተር ማድረግም ወይም ሪች አውት ማድረግ የምትችሉ ከታችን አስቀምጥላችኋለን እንዲሁም የቤተሰብ ጨዋታን ማዘዝ የምትፈልጉትም ስክሪን ላይ ባለው ስልክ ቁጥር ጻፉልን በተለይ ደግሞ ከመደወል ብዙ ሰው ሊደውል ስለሚችል አንዳንዴ የቤተሰብ ጨዋታ ብላችሁ ቴክስት ስታደርጉልኝ በፍጥነት እመልስላችኋለሁ እጅግ በጣም አድርጌ አመሰግናለሁ እስካሁን ደቂቃ አብራችሁን የቆያችሁን በሌላ ዝግጅት እስከምንገናኝ ቸር ቆዩልን